ተናገረች። አይችልም ምናምን ብላት ስትል የአላህ መልእክተኛ እኔ እችላለሁ፣ እኔ ጎበዝ ነኝ፣ እሷ እንደዚህ ወደ መጀመሪያ ባሏ ልትመለስ ስለፈለገች ነው እንዲህ የምትለው ምናምን ብሎ አብዱራህማን ለነብዩ ተናገረ ማለት ነው። ኢማጂን እቺ ሴት ካለበሰችው አረንጓዴ ልብስ በላይ ተደብድባ መታ መሐመድ እንደዚህ ለምን መታሃት፣ እስልምና እንደዚህ አይፈቅድም ለምን መታሃት ብሎ ሲቃወም አይደለም የምትመለከቱት። ወኪ ምንድነው ያለ ጭራሹ ነው አይ አንቺ አሁን አብዱራህማን ጋር እንደዚህ የተጋጨሽው ወደ መጀመሪያው ባልሽ ለመሄድ ፈልገሽ ከሆነ ከእርሱ ጋር ግንኙነት መፈጸም እንዳለብሽ ልታውቂ ይገባሻል፣ እንደማይፈቀድልሽ ማወቅ ያስፈልግሻል ነው ያላት። ያው ወደ መጀመሪያው ባልሽ ልትሄጂ ከፈለሽ ከዚህኛው ባልሽ ጋር ግንኙነት ግዴታ መፈጸም አለብሽ። ለምን ከተባለ አንዲት ሴት ለሶስተኛ ጊዜ ተፈታ ወደ መጀመሪያ ባሏ ለመመለስ ብትፈልግ ሌላ ወንድ የሷን ገላ ማየት አለበት የሚል ሸሪዓ ትምህርት ስላላቸው ይሄ የቁርአን አያ ማለት ነው። እቺ አብዱራህማን የፈታት ሚስቱ ተደብድባን ይመጣችሁ እንግዲህ አረንጓዴ በአረንጓዴ ሆና ለነብዩ ፍትህን ፍለጋ ወደ ነብዩ መጣ። ነብዩ ግን ምንድነው ያላት? ለምን እንዲህ ተደበደበች ሳይሆን አይ ወደ መጀመሪያው ባልሽ ልትመለሺ ከሆነ ፍላጎትሽ አብዱራህማን ጋር ግንኙነት መፈጸም አለብሽ፣ አለበለዚያ አይቻልም ነው ያላት። እንግዲህ ለሶስተኛ ጊዜ ተፈታ ለመታረቅ ብትፈልግ ያ ሶስተኛ የፈታት ባሏ ጋር ለመታረቅ ብትፈልግ ሌላ ወንድ ያንቺን ገላ ማየት አለብሽ የሚላት ብቸኛው መጽሐፍ ምንድነው? ቁርአን ማስረጃ ሱረቱል በቀራ የላሚቷ ምዕራፍ ቁጥር 230 ላይ ሶስተኛ ቢፈታትም አለ ኦኬ ከዚህ በኋላ ሌላም ባል እስከምታገባ ድረስ ለርሱ አትፈቀድለትም። ኦኬ ለሱ ምን አትፈቀድ? ሶስተኛ ጊዜ ተፈታ። ሲፈታት ደግሞ እንዴት ነው ጋይስ? ፈታሆሽ እነዚህን ሶስቱን ብቻ ነው የሚያሳያት ጽፎ ማለት ነው። ጽፎ እንደዚህ ፈታሆሽ አይጽፍልኝም እንጂ ሊያሳያችሁ ነበር። ፈታሆሽ ብሎ 3 ጊዜ ነው መጻፍ ያለበት። ይሄ ፍርድ ቤት በህግ ምናምን የሚባል ነገር መሰላችሁ? በአፉ ብቻ 3 ጊዜ ፈታሆሽ ከጻፈም መብቱ ነው። በቃ አለቀ፣ ተፈታች እቺ ሴት ኒካዋ ይወርዳል። ኢማጂን 3 ጊዜ የተፈታች ሴት እንደው 3 ጊዜ ስለተፈታች እሺ በቃ ባሌን አስቀይሜዋለሁ እንደው ልታረቀው ብላ ወደ ባሏ ለመመለስ ብትፈልግ ምን ታደርግ ነው የሚላት? ሌላ ባል ማግባት አለብሽ፣ አለበለዚያ ለርሱ አትፈቀጂም። በመጀመሪያ ሌላ ባል ማግባት አለብሽ። ይኸው ሶስተኛ ቢፈታትም ከዚህ በኋላ ሌላም ባል እስክታገባ ድረስ ለርሱ አትፈቀድለትም። ሁለተኛ ባል ቢፈታትም የአላህን ህግጋት መጠበቃቸውን ቢያውቁ በመመለሳቸው በሁለቱም ላይ ኃጢያት የለባቸውም። ይህችም የአላህ ህግጋት ናት። ምንድነች የአላህ ህግጋት? ለሶስተኛ ጊዜ የተፈታች ሴት ግዴታ ሌላ ወንድ ሊያገኛት ይገባል የሚለው። ለዛ ነው መሐመድ እቺ ሴት ለሶስተኛ ጊዜ ማነው ሪፋ ፈቶ አብዱራህማን ስላገባት አብዱራህማን ሁለተኛ ያገባት ሰውዬ ደግሞ ቅጥቅጥ አደረጋት። ስለዚህ ቅጥቅጥ አድርጓት ፍትህን ፍለጋ ወደ ነብዩ ስትመጣ ይሄ የደበደባት ሰውዬ ምን አለ? እኔ በድያት ሳይሆን ወደ መጀመሪያ ባሏ ለመመለስ ስለፈለገች ነው እንደዚህ ምክንያት የምታበዛው አለው ለነብዩ። እዛ ነብዩ ምን አለ? ኦኬ ወደ መጀመሪያው ባልሽ ልትመለሽ ስለፈለግሽ ነው እንዲምትይው፣ እንደዛ ከሆነ ምን አድርጊ ያላት? ከሱ ጋር ግንኙነት መፈጸም አለብሽ። በቁርአኑ መሰረት ሌላም ባል ካላገባች ወደ መጀመሪያው ባሏ አትሄድም ስላላት ማለት ነው። አትሄጂም ስላላት ስለዚህ አንዲት ሴት ተፈታ ራሱ ወደ መጀመሪያ ባሏ ለመታረቅ ብትፈልግ ምንድነው ህግ መፈጸም ያለባት? እንትን ማለት አለባት፣ ወደ ሌላ ወንድ ማየት አለበት ማለት ነው እሷን። ሴት ላይ ለምንድን ነው እንደዚህ የሚያደርገው? አንድ ወንድ ከሚስቱ ተፋቶ ከመጀመሪያው ሚስቱ ጋር ለመታረቅ ቢፈልግ እንደዚህ ያደርጋሉ። ከመጀመሪያው ሚስቱ ጋር እሱ ለመታረቅ ቢፈልግ እንደዚሁ እሱም ሌላ ሚስትን እስኪያገባ ድረስ ለሷ አትፈቀድም ይላል ወይ እስልምናው ብትሉ? ለወንድ ልጅ የለም ለሴት ልጅ ብቻ ነው። ኢማጂን ሴት ልጅ የጀሃነም ነሽ እያላት ጀነት ሄዳ እንኳን የወንድ ልጅ የስሜት ማርኪያ ነሽ እየተባለች ባሏ ከፈታት በኋላ ደግሞ ተመልሳ ለመታረቅ ገላሽን ሌላ ወንድ ማየት አለበት እያላት ከዛ መታ እስልምና እኮ እኔን አክብሮኛል ትለናለች። አይሻ በዘመኑ በነበረች ጊዜ እንደኛ እንደ ሴቶች የሚሰቃይ የለም። የሴቶች መከራ በነገራችን ላይ አሳያችኋለሁ። ምን ያህል ሴቶች እንደዚህ እየተሽጎደጎዱ ወደ ነብዩ እየመጡ እየተደበደቡ ኦኬ ራሱ መሐመድ አይሻ እንደረቷን እንደመታት ራሱ ማለት ነው አከበራት። ነብዩ ለሚስቶቻቸው ታላቅ ክብር አላቸው ብለው የሚሉ ሙስሊም ወገኖቻችን ኑ ሐዲሶቻችሁ ምን እንደሚሉ ላሳያችሁ።
አይሻ ምን ያህል ስቃይ ውስጥ እንደነበረች ተደብድባ ልቧን ተመታ ታማ እንደነበረ ሐዲሶቻችሁ ናቸው የሚዘግቡት። እኛ አይደለንም እንትን የምንላችሁ። ይሄ የራሳችሁ ሐዲሶቻችሁ የዘገቡላችሁ ያስቀመጡላችሁ ነው። ስለዚህ እናንተ መታችሁ እስልምና እኛን አክብሮናል ስትሉ በየትኛው መጽሐፋችሁ? እስቲ መጽሐፋችሁን አሳዩ። አይሻ እንዲህ ነበረች ብለን ስንላችሁ አይሻ 2000 ሐዲሳትን ዘግባለች ብላችሁ ትመልሱልናላችሁ። አይሻ የዘገበችውን ሐዲሳቶች ኑ እናሳያችሁ እስቲ። እስቲ ገብታችሁ ኑ አይሻ የዘገበቻቸውን ሐዲሳቶች እናሳያችሁ። ነብዩ ወደ መስጂድ ሲሄድ በልብሱ ላይ ፈሳሹን ያንጠባጥብ ነበረ እያለች 7 ጊዜ ነው 8 ጊዜ ዘግባለች። አይሻ ከዘገበቻቸው ሐዲሳቶች መካከል ኦኬ። ነብዩ በ6 ዓመቴ አጩ በ9 ዓመቴ ወስደው ወሲብ አደረጉኝ እያለች ወደ 7 ነው ወደ 8 ዘግባለች። እንደምርላችሁ እሷ የዘገበቻቸውን ሐዲሳቶች ነብዩ በገንዳ ውስጥ ሆነን እያጫወተኝ ይነካኩኝ ነበረ እያለች ዘግባለች። እነዚህ ናቸው እንግዲህ በጣም ምንጡቅ የሆነ ዕውቀት ያላት አይሻ ዘገበቻቸው ብላችሁ የምታነቡ እንደ ኩራት አይሻ የዘገበቻቸው ሐዲሳቶች የምትሉት አይሻ የዘገበቻቸው ሐዲሳቶች የምትሉት አይሻ በዘገበችው ሐዲስ ላይ ነብዩ በሄራ ዋሻ በጅብሪል ተጨምቆም ሰይጣን አለብኝ አለ እያለች ነው የዘገበችው። እንግዲህ ዘገበቻቸው ብላችሁ የምትሉት ሐዲሳቶችን አሳዩን ካላችሁ እያንዳንዱን አውጥተን እናሳያችኋለን። ሱናን አናሳይ 3960 ላይ ምን ትላለች? ነብዩ ሰይጣን አለብኝ አለ ሰይጣን አለበት ብላ ዘገበች። በጣም ምንጡቅ የሆነችው አይሻ በጣም 2000 ሐዲሳትን ቁጭ አድርጋ ሷሃቦችን ከመጋረጃ ጀርባ ቁጭ ብላ ታስነብብ የነበረች ታስቀራ የነበረችው ጀግናዋ አይሻ እነዚህን ሐዲሳቶች ነው የዘገበችው። ይገርማቸዋል። ነብዩ ወደ መስጂድ ሲሄድ በልብሱ ላይ የዘር ፈሳሹን ያንጠባጥብ ነበር እናም በእጅ እፈቀፍቅለት ነበር እያለች 6 ነው 7 በሐዲሳቶች ዘግባቸዋለች። እነዚህ ሁሉ ሐዲሳቶች ዘግባ ከዛስ ምን ትሉናላችሁ? ትመጡና አይሻ 2000 ሐዲሳቶችን ምናምን ዘገበች ከዛስ ትልቅነቷን ያሳያል ትሉናላችሁ። በጣም የትልቅ ሰው የምሁር ሰው ጭንቅላት ባሏ ያደረገውን በሙሉ ሳትደብቅ ነገረችን ማለት ነው። ሳትደብቅ ነብዩ ደረቴን መታኝ እያለች ነገረችን። እንግዲህ 2000 ሐዲሳቶችን የዘገበችዋ እናታችን አይሻ እናታችን ነው የምትሏት። ልጃችን ማለት ሲገባችሁ እናታችን ትሏታላችሁ። መግባት ትችላላችሁ ሙስሊም ወገኖቻችን። እስልምና ለሴት ልጅ ክብር ይሰጣል። እኛን አክብሮናል፣ በአኺራም በዱንያም እኛን አክብሮናል ብላችሁ ማለት የምትችሉ ሙስሊሞች መግባት ትችላላችሁና አስገባችኋለሁ። ጋዲ እኔ ምንድነው ሁሌ ልክ ስገባ ፈታዎች ላይ ነው አንቺ ቤት የምገባው። ምንድነው ነገሩ? ወንድማችን እኛ ለአንተ ስንል አገባውሽ የሚለውን ህግ እናጽድቀው። ያው አገባሁሽ። እንዴት ዋላችሁ ማማይ? ወይ ሐሰን ሴቶችን ነበር አልግቡ ያልሽው ማማይ? እንዴት ናችሁ? አለን። እሺ ደህና ነህ? አለን እያነበብኩኝ ነበረ እና እየሰማሁሽ ነበረ። እሺ ለምንድን ነው ነብዩ ሴት ልጅ ጠማማ ናት የሚለው? ኖ ጠማማ ናት አይልም። ሴት ልጅ አክብሯት ነው የሚለው። እንደ አይናችሁ ያት አክብሯት ነው የሚል እንጂ ሴት ልጅን ጠማማ ናት አይልም። ጠማማ ናት ካለ ስህተት ነው አይደል? ኖ ጠማማ ናት አይልም። የትራንስሌት የትርጉም ችግር ሊሆን ይችላል እንጂ ያንቺ ያረዳድ ችግር ሊሆን ይችላል። ስለዚህ አረብኛውን ላውጣው። አረብኛውን አውጪውና ኢናሃሪክ ተርጉሚው። ወደ ምን ተርጉሚው? ወደ አማርኛ። ያው እኔ አማርኛውን እኮ አሳየው። ከአንዴ ቆይ ላውጣልህ። አማርኛውንማ ይሁን ያወጣውልህ። አንተ የትርጉም ችግር አለበት ስላልከን አረብኛውን ኖርማሉ የአላህን ቋንቋ እናውጣልህና አንተ ደግሞ ያንን ብታሳየ ምን ትላለህ? ይቻላል። እስኪ አዎ ክፈችልኝ። እሺ ሪያድ አንዴ ጠብቀኝ። የሚለውን ካሳየን ምንድነው አቋምህ? ሴት ልጅ ጠማማ ናት የሚለውን ጠማማ ናት የሚለው ነው አልማማ የምታሳየው?
ካልተሳሳትኩ። አይ በፍቅር ያዟት ነው የሚለው። እስልምና ሴት ልጅን አክብሩ ነው የሚለው ችግር እንጂ የለውም። እንደዚህ ቆይ ወንድማችን ተረጋጋ። ሴቶች እንዲገቡ ነበር የተባለው። ገብታል። እንግዲህ ከመጣ ማርያም ታምጣ። አሁን ማስረጃውን ታሳያለች። ካየህስ ምንድን ነው ነው? አሁን ካሳየች ማስረጃውን ምንድን ነው? ምን አይነት አቋም ነው የሚኖረህ? ቆይ እንየው እስኪ ቅድሚያ እንየውና ቀጥል። እሺ እንግዲህ አን አቢ ሁረይራ ረዲየላሁ አንሁ አነ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም استوى بالنساء خير فإن خيره خلقه من الدلع ይላል። ተርጉምልን እኮ ተርጉሚው፣ ትራንስሌት አድርጊው፣ ኮፒ አድርገሽዋላ፣ ፔስት አድርጊው። ኮፒ አድርገሽ ትራንስሌቱን እችላለሁ። ለምን አልችልም? እኮ ተርጉምልን አንተ። ትክክለኛውን ቋንቋ ስላልክ እንጂ እኮ አማርኛውን አወጣልህ ነበረ። ትክክለኛውን ቋንቋ አልከን። ስለዚህ ትክክለኛ ያለህን ቋንቋ ምንም ስህተት የሌለበትን ወደ አማርኛ ብናደርገው ሌላ ትርጉም ያመጣል ስላልክ ትክክለኛውን ቋንቋ አወጣውልህና ተርጉምልን። ይሄንን ተረጉምላቸዋለሁ እኮ ትራንስሌቱን። ሌላ ሰውም በሌላ አረዳድ ስላሳየሻቸው እነሱም አሁንም ወደ አማርኛ ተርጉሞ ትራንስሌቱን ይዩት። አረብኛ መተርጎም ትችላለህ? ወንድሞች አረብኛ መተርጎም ትችላለህ? አዎ እችላለሁ። ከቻልክ አንተ አረብኛውን ጨርስና ችግር የለውም፣ አታስብ። አንተ እቺን አረብኛውን ተርጉምልንና አማርኛውን ደግሞ ቀጥታ አሳያቸዋለሁ ማለት ነው ለነሱ። አንተ ብቻችን እያነበብክ ተርጉምልን። የማትችል ከሆነ ደግሞ ወደ አማርኛው እንሂድ። ተርጉሚው ወደ አማርኛ። እችላለሁ ብቻ ጊዜ ለመቆጠብም ሆነ ችግር የለውም። ተርጉሚውና ቴስቱን እንየው። ከቻልክ ተርጉምልን ወንድማችን። አንተ አልችልም በል፣ ወይ ካልቻልክ አታዝገን። እችላለሁ። አይ ተርጉሚው፣ ችግር የለውም። ወደ አማርኛ ተርጉሚው። ከቻልክ ተርጉመው። የቋንቋ ችግር ነው። ወደ አንዱ ቋንቋ ሲተረጎም ስህተት ያመጣል ስላልከን ኦሪጂናሉን ቋንቋ መጣንልን፣ ያለህን ቋንቋ ማለት ነው። ስለዚህ እቺን ተርጉምልን እኮ። ይኸውልሽ እናቴ ማማዬ መሲሁ ልጅ አልችልም በለን ወንድሜ፣ አልችልም በለኝና ልተባበር። እሺ እኔ አወጣላችኋለሁ ነው። አንተ ነህ እኮ ትክክለኛው ቋንቋ ሲተረጉም ሌላ ስህተትን ያመጣል እናንተ አማርኛው ምናምን ስለምታመጡ አልከን። ኦኬ እኛ ወደ ኦሪጂናሉን መልስና ወደ አላህ ቋንቋ አረብኛውን እናወጣልህና አረብኛውን አብራራልን፣ ተርጉምልን አልንክ። እችን ተርጉምልንና ጋይስ ኮሜንት ላይ ያላችሁ አማርኛውን የምትፈልጉ አወጣላችኋለሁ። እሺ ልጆቼ፣ እሺ ጎበዝ። አንተ ደግሞ አሁን ሴት ልጅ ምቱ ሚል የለም። አይ እሱ ቁርአን ላይ ነው። አሁን ይሄንን ሐዲስ አንብብልን። አላህ ይወዳቸዋል። አላህ አይወልድም አይወለድም፣ አምሳያም ቢጤ የለውም። ሙስሊሙን ሁላችሁም ረመዳን ቀን ዛሬ ነው እያልን ነው እንደ ቅዱስ ጳውሎስ። ኧረ ሙስሊሞች ወንጌል መስበክ ጀምረዋል። አላህ ይወዳቸዋል ይላል። አንተን ይወደደዛው ብሮስኪ ምንድን ነው የምትለው? አይ ቋንቋውን እንትኑን ትርጉሙን አልችልም ካለ እኮ አማርኛም እናወጣለታለን። ግን እችላለሁ፣ ግን ተርጉሙልኝ። ከቻልክኝ አረብኛውን ነው የምንፈልገው። እንደውም አረብኛው ላይ በጣም ትልቅ ፖይንት አለን፣ በጣም የምንፈልገው። ስለዚህ አረብኛውን ተርጉሙልን ያለ እና ወንድማችን ጋዲ አገባሽ የሚለውን እንትን ልበልልህ፣ ላጽድቅልህ። የጋብቻው ትንሽ ይቆየኝ፣ ግን የአሁኑ ወንጌል በጣም ልቤን ነክቶታል። አላህ ይወዳቸዋል በጣም ልቤን ነክቶታል። እና ሙስሊም ሆናችሁ ሙቱ ያለው በጣም ተቺንግ ነው። በጣም እኔ እንደዛ አይነት ልብ የሚነካ ስብከት ሰምቼ አላውቅም። በቁርአን ላይ ከሱረቱል ፋቲሃ እስከ ሱረቱል አናስ በነገራችን ላይ አላህ ፍቅር ነው የሚል ራሱ አንድ ቨርስ የለም። መውደዱን ራሱ የሚያሳየው ፍቅር አላህ ፍቅር ነው የሚል አንድም ቨርስ የለም። እና እናንተ ናችሁ ፍቅር የምትሰጡት። እሺ ሀያት ሰላም ላንቺ ይሁን። ሀያት አለሽ?
ሀያት ጋዲ ለምሳሌ ማለት ነው ወይ ለሶስተኛ ጊዜ ተፈታይ ሴት ከመጀመሪያ ባሏ ጋር ለመታረቅ ምን አይነት ህግ ማሟላት አለባት ይለናል እስልምናው? አረስኪ እንስማው እንማር። ወደ ሌላም ባል ማግባት አለባት ይለናል። የመጀመሪያ ባሏን ለማግኘት እላችሁ ሶስተኛ ቢፈታትም ከዚህም በኋላ አንዲ ማስታወቂያ ገባ። ኦኬ ሶስተኛ ቢፈታትም ከዚህም በኋላ ሌላም ባል እስከምታገባ ድረስ ለእርሷ አትፈቀድለትም ማለት ለሶስተኛ ጊዜ የተፈታችው ደግሞ እንዴት ነው ጋይስ? እንደዚህ ፈታሁሽ ሶስት ጊዜ ማለት ነው። በዚህ ነው የምትፈታው። ለምሳሌ እያወራ በመሃል ፈታሁሽ አለ። ከዛም በመሃል እያወራ ፈታሁሽ አለ። ከዛ መልሶ ፈታሁሽ ካለ ኒካዋ ይወርዳል። በቃ እቺ ሴት ሚስቱ አይደለችም በቃ። ስለዚህ እቺ ለሶስተኛ ጊዜ የተፈታች ሴት ከዚህ ከመጀመሪያው ባሏ ጋር ለመታረቅ ብትፈልግ ምን ማድረግ አለባት? ሌላም ባል እስከምታገባ ድረስ ለእርሷ አትፈቀድለትም። ሌላ ባል ማግባት አለበት። እሷን ነው እያለን ያለው። ሌላ ባል እሷን ማግኘት አለበት። ከእሱ ጋር ግንኙነት ሳትፈጽም ደግሞ ወደ መጀመሪያ ባሏ መመለስ አትችልም። የእስልምናው ህግ አሁን መጣች። ሰላም እንዴት ነሽ? አልሐምዱሊላህ። ጥያቄ ነበረኝ ከመጽሐፍ ቅዱስ። ድምፅሽ ርቋል። ጥያቄ ነበረኝ ከመጽሐፍ ቅዱስ። ድምፅሽን አስተካኪ። ርዕሱ ሴት ልጅ በእስልምና ለምን ጠማማ ተባለች የሚል ነው። እስልምናው ለምንድን ነው አንቺን ጠማማ የሚልሽ? መልስ ለመመለስ አይደለም የገባሁት፣ እኔ ጥያቄ ስላለኝ ነው። ከቻልሽ መልሽልኝ። እኛ ደግሞ አሁን መልስ ልንሰጥ ሳይሆን ልንጠይቅ ነው የገባነው። ሀያት ለምንድን ነው እስልምናው ጠማማ ነሽ የሚልሽ? ሀያት እስልምና ጠማማ ነሽ አይልም። እስልምና ማንኛውን ነገር አክብሮ የሚገኝ ሃይማኖት ነው። ኦኬ ላሳይሽ። እሺ ምን ይላል? ይታይሻል? ሪያድ ሳሊሒን ቁጥር ስንት? ምን ይላል? ድምፅሽን ከፍ አድርጊውና ይኸው ቁጥሩንም ንገሪያቸው ሄደው ቼክ እንዲያደርጉ ሌሎቹም ማለት ነው። አንቺ ብቻ ሳትሆኚ እንዳንቺ ሀያቶች ብዙ ስላሉ ሪያድ ሳሊሒን ቁጥር 273 ላይ ሐዲስ 273 ላይ አቡ ሁረይራ እንደዘገበው እኔ እውቀቱ የለኝም። ስለዚህ ልመልስ አይደለም እኔ ጥያቄ አይልም። ለምን አልሽን ካዲያ? ይኸው ስናሳይሽ ለምን አይልም ትያለሽ? እስቲ አንብቢው። ይሄ ማሳመኛ ነገር አይደለም። እናንተ የምታወሩት ፖለቲካ ነው እንጂ ምንም እውነት የላችሁም። ይሄንን መጀመሪያ እስቲ አንብቢው ምን ይላል? እናንተ የምታወሩት ፖለቲካ ነው፣ ቁም ነገር የላችሁም። ቁርአን መመታት እንዳለብሽ እንደሚናገር ታውቂያለሽ? እናንተ የምታወሩትና ቁርአን የሚያወራው ምንም የሚያገናኘው ነገር በጣም ይለያያል። እስቲ አንቺ አንብቢልን። በቃ እኛ የምናወራውና አንቺ የምታወሪው አንድ ስላልሆነ አይሰማም። እኔ እውቀቱ ምን ይላል? ምንም ስለ እስልምና እኔ ጥያቄ ጠይቅነው በክርስትና ላይ ይሄ ምን ይላል? አንችልም ካልሽኝ እወርዳለሁ። ይሄ ምን ስለዚህ አይልም አይባልማ። ሰው እኔ እውቀቱ የለኝም ካለ አነባለሁ። የት ቦታ ነው የሚለው ጠቁሙኝ፣ መረጃውን ስጡኝ ይባላል እንጂ አይልም ብለሽ ድርቅ ብለሽ ጠማማነትሽን አትመስክሪ። ነብዩ ጠማማ እንዳለሽ አዎ ጠማማ ነኝ ብለሽ በተግባርሽ አትመስክሪ። የቱ ጋ ነው ማስረጃው? እናንተ የምትሉት ማስረጃውን ስጡኝ። እሺ ይኸው አንብቢ። ጠማማነሽ ያለሽን ሐዲስ አንብቢ። ጠማማነሽ ያለሽን ሐዲስ አንብቢ። ይኸው ምን ይላል? አንብቢ። እናንቺ ተጠቀሚው፣ ላንቺ ከተጠቀምሽ ማማይ አውርጃታለሁ። አንዳንዴ ምንድነው በቅንነት ለመስማት ሞክሩ። እዚህ ጋር የሚነገረውን ነገር በቅንነት ለመስማት ሞክሩ። ከዛ በኋላ ሄዳችሁ እንግዲህ ኡስታዞቻችሁን ለምንድን ነው እንደዚህ የተባልነው ብላችሁ መጠየቅ ትችላላችሁ።
ማማይ ከዚህ በፊት ያልሽው አንድ ነገር ትዝ ይለኛል። ላይክ የሆነ ነገር ክርስቲያኖች የተናገሩትን ነገር የሆነ ነገር ከተስማሙ እንደው የከፈሩ አይነት ስሜት ስለሚሰማቸውም ይሁን አላቅም እኔ እና ይሄ እንደ አሮጋንት በሆነ በትቢት ምናምን ተሞልታችሁ አትምጡ። ማስረጃ እየቀረበ ነው። ፊት ለፊት መጽሐፋችሁን ተከፍቶ ማስረጃ እየቀረበ ያለው ከዛ አንፃር ነገሮችን ለማስተዋል ሞክሩ። ታች ያላችሁ ሰዎች ደግሞ ታብታብ አድርጉ ጋይስ። ምን 61520 ምናምን ሰው አለና ታብታብ አድርጉ። ቢያንስ 100,000 አስገቡ። ታብታቡ እጃችሁን አሰሩት። እናንተ ሰዎች እየሰማችሁ ጎን ለጎን ማድረግ ትችላላችሁ። አይ ቲንክ ሌላ ሙስሊሞች ካላችሁ ምናምን መግባት ትችላላችሁ። ሙስሊም ሴቶች ወንድ አልተባለም። ሜቢ ወንድ መግባት ከፈለገ ይቻላል። እስልምና እኛን አክብሮናል፣ እስልምና እንደዚህ አልቆናል ለምትሉ ሴቶች መግባት ትችላላችሁ። እስቲ በየትኛው ቨርስ ላይ አላቃችሁ አከበራችሁ የሚለውን ማለት ነው። አሁን እህታችን ቁርአኑን እያሳየዋት ነበረ። ቁርአኑ ይኸው መመታት እንዳለባት የሚመሰክረው ቁርአኑ ነው። ሊያውም አጥንታቸው እስኪከሰከስ ድረስ ነው እኮ እየተደበደቡ የመጡት ነብዩ ጋር። በነገራችን አንድም ነብዩ ለምን በዚህ መልኩ ትመቷቸዋላችሁ ብሎ ሲከላከል አትመለከቱትም። አንድም ቦታ ላይ ኢቭን አጥንቷን ተሰባብራ የመጣችን ሴት ሁላ ለምን መታሃት ብሎ አላለም። ጭራሹኑ ንብረቷን ወስደ አሰናብታት ብሎ ያለበት ሐዲስ አለ። በነገራችን ላይ እናንተ ነብዩ ለዓለማት እዝነት የተላኩ ለሴት ልጅ ኩራት ናቸው ምናምን እያላችሁ ከየትኛው መጽሐፍ ላይ ያነበባችሁ እንደሆነ ባላቅም እንዴት ላላችሁ። ነብዩ ግን ምን ይላል? ጭራሹኑ ተሰብራ የመጣች አጥንቷ ተሰብራ የመጣችን ሴት ንብረቷን ወስዳ አሰናብታት ነው ያለው። ማጅን እሺ ሐሰን የቀድሙ ልጅ አይደል? ወንጌል ሰብኮን ያለው አይደለም። እኔ ምለው ማማ ወንጌል ልሰብከን ነው? የመዳን ቀን ዛሬ ነው ልትለን ነው? ኖ አይደለም። የአዲስ አበባ ልጅ ነኝ እኔ። ስለ ስብከት ምናምን ሳይሆን ማለት ብራዘሮች ሲስተር የቅድሙን ሐዲስ ለምን አላነበብክልንም? እሺ ላንብብልሽ። ቆይ ተርጉምልኝ። አን አቢ ሁረይረተ ረዲየላሁ አንሁ አነ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አቢ ሁረይራ ረዲየላሁ አንሁ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል ብሎ አለ። እሺ ጎበስ ቀጥል። እስተዋ ቢኒሳኢን ኸይረ ፈኢነ ኸይረ خلق من دلع وإن عرد ما في دلع على فإن ذهابة تكيها كسرة وأن تركتها لها اسكي ودقون لم يروا أعرج فاستوسى بالنساء إلال እና ሐዲሱ የሚያስረዳው ማለት ተርጉመልን እንዴት ተርጉም አሁን ያነበብከውን ተርጉም እኮ ለተረጉምልሽ እኮ ነው። ተረጋጊ እንጂ እናቴ። እሺ ተርጉም። አቢ ሁረይራ ያስተላለፈው ሐዲስ ነው እና እኔ ማለት የፈለኩት ማለት ሐዲሱን እናንተ በምትፈልጉት ከጎን ሌላ ትርጉማ ሰጥቶ ነው ቁርአኑ ያመጣው እንጂ ትርጉሙም ሐዲሱም እንደዚህ አይደለም ያመጣው። እስቲ እቺንኛው መስመር ተርጉማት። ሰው እንዳለ ሙስሊም የሆነ ነው። ጉዳይዲያ የሚባለው ጃቢር የሚባለው ሙሱ የሚባለው ችል ሊተፋት ነው የገባውና ወንድማችን ተነፈስክ ወንድሜ ኡፍ በል እስቲ። አላህ የሚያዛጋን ወይም የሚተነፈስን ሰው አይወድም። ግን እስቲ ኡፍ በል። ፈጣሪ ሆይ ኧረ ተው ሙስሊሞች ተርጉም እየተባልክ። እሺ ሌሎች ሙስሊሞች መግባት ትችላላችሁ። ሌሎች ሙስሊሞች ሴት ልጅ እኛ በአኺራም በዱንያም እንድናከብራት ነው የታዘዝነው፣ እስልምና ክብር ሰጥቷታል ብላችሁ የምትሉ ሙስሊም ሴቶችም ወንዶችም መግባት ትችላላችሁ። አብርሃም ኮሜንት እየጻፍክ ነበረ። ሙስሊም ነው አብርሃም? አብርሃም
ባይዘው እስልምና ሴት ልጅ ከአይነ ምድር ራሱ እንደሚያነጻጽራት ታውቃላችሁ? ከአይነ ምድር ጋር ራሱ እንደሚያነጻጽራት ታውቃላችሁ? ግን ሴት ልጅ ኢቭን ከአይነ ምድር ጋር እንኳን የምትነጻጸር ናት። በሴቶች ምዕራፍ በሱረቱ ኒሳ ሌላ አሳያችሁ። ከአይነ ምድር ጋር ራሱ እንዴት እንደሚያነጻጽራት ማለት ነው። ቁጥር 43 ላይ እንዲህ ይላል፣ እናንተ ያመናችሁ ሆይ እናንተ የሰከራችሁ ሆናችሁ የምትሉትን ነገር እስከምታውቁ የረከሳችሁም ስትሆኑ አለ መንገድን አላፊዎች ካልሆናችሁ በስተቀር አካላታችሁን እስከምትታጠቡ ድረስ ስግደትን አትቅረቡ። በሽተኞች ሆናችሁ በጉዞ ላይ ብትሆኑ ወይንም ከእናንተ አንዱ ከአይነ ምድር ቢመጣ፣ እንግዲህ ግንኙነት አድርጋችሁ ማለት ነው። ተመልከቱ። እናንተ ያመናችሁ ሆይ፣ አስተውሉ ቃሉን። እናንተ ያመናችሁ ሆይ አለ እናንተ የሰከራችሁ ሆናችሁ የምትሉትን ነገር እስከምታውቁ የረከሳችሁም ስትሆኑ፣ የረከሳችሁ ማለት ያው ስትሆኑ መንገድን አላፊዎች ካልሆናችሁ በስተቀር አካላችሁን እስከምትታጠቡ ድረስ ስግደትን አትቅረቡ አለ። በሽተኞች ሆናችሁ በጉዞ ላይ ብትሆኑ ወይንም ከእናንተ አንዱ ከአይነ ምድር ቢመጣ ወይንም ሴቶችን ብትነካኩና፣ ኢማጂን አይነ ምድር ከአይነ ምድር ጋር እንዴት እንደሚያነጻጽራት ማለት ነው። ከእናንተ በጉዞ ላይ ብትሆኑ ወይንም ከእናንተ አንዱ ከአይነ ምድር ቢመጣ ወይንም ሴቶችን ብትነካኩና ውሃን ባታገኙ፣ ለምሳሌ ሽንት ቤት ተጠቅሞ ወይም ደግሞ ሴት ልጅ ነክቷት ከሽንት ቤት ከአይነ ምድር ጋር እያነጻጸራት ማለት ነው። ከአይነ ምድር ብትመጣ ወይንም ደግሞ ሴቶችን ብትነካኩና ውሃን ባታገኙ ንጹህ የሆነን የምድር ገጽ አስቡ፣ ፊቶቻችሁና እጆቻችሁን በእርሱ አብሱ፣ በአፈር ታበሱ። የእስልምና ንጽህና የሚያስቃችሁ በአፈር ንጽህና አለ። ጋዲ ለምሳሌ ከሽንት ቤት መጣህና አፈር አንስተ ፊትህን ምናምን ስታባብስ ማለት ነው። በአፈር እጅህን ሰውነትን ምናምን የታጠብክ ነው ነጻ። አረ ምንድን ነው አንቺ ሴትዮ እኔ ምሳሌ የምታደርጊኝ? በቃ ተይኝ። ስለምን አፈር ምንድነው? አንድ ሰው ከሽንት ቤት ከአይነ ምድር ቢመጣና ወይም ደግሞ ሴትን ልጅ ቢነካ ውሃ ባያገኝ እንኳን ንጹህ የሆነን የምድር ገጽ፣ ምንድነው የምድር ገጽ ደግሞ አፈር ማለት ነው። ፊቶቻችሁን እጆቻችሁን በእርሱ አብሱ ይላቸዋል። ከአይነ ምድር ጋር የሚያነጻጽርሽ ነው እስልምና። አንቺ መተሽ እስልምና እኔን አከበረኝ ትይናለሽ። እስልምናው ግን ከአይነ ምድር ከሱ ጋር እያነጻጸረሽ ነው። ከአህያና ከውሻ ጋር አነጻጽሮ ጸሎትን ታቋርጫለሽ ይልሻል እስልምና። መተሽ አንቺ እኛን እስልምና አከበረኝ ትይናለሽ። በየትኛው የቁርአን አያ እስቲ አንድ መጥቀስ የምትችይው ካለሽ፣ አንድ የሙስሊም ሴት እኔ በዚህ አያ ላይ እስልምናዬ አክብሮኛል፣ አላህ አልቆኛል፣ በአኼራም በዱንያም እኔ እንድከበር አድርጓል ብለሽ የምትይው፣ በገንዘብ እንድትገዥ የሚያዝሽ ነው ቁርአን። ወንድ ልጅ በገንዘብ ገዝቶ ሴት ልጅ መጠቀም እንዲችል የፈቀደ ነው ቁርአን። ከዛስ አንቺ ትመጪና እስልምና ለኔ ትልቅ ክብር ሰጥቶኛል ትይናለሽ። ግን ቁርአንሽ ምን ይላል? ይሄው እንደምትመለከት ከሴቶችን በባል ጥብቆች እጆቻቸው በምርኮ ያዟቸው ሲቀሩ በእናንተ ላይ አርመናቸዋል። በምርኮ የተያዙ ሴቶች ለእስልምና እንደፈለገው ነው። አንድ ሙስሊም ከማረከ ሴት ልጅ እንደፈለገው ነው። ከሴቶችን በባል ጥብቆች እጆቻቸው በምርኮ ያዟቸው ሲቀሩ በእናንተ ላይ እርምናቸው። ይህን አላህ በእናንተ ላይ ጻፈ። ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀዳል። በገንዘቦቻቸው ምንድነው የሚፈልጉ ስንል ሴት ልጅ ለእናንተ ተፈቀደ። ከእነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች ምን ያልክባትን የተጠቀምክባትን ሴት ሴት ምህሮቻቸውን የሚለው በነገራችን ላይ አረብኛው ላይ የለም። ኡጁረሁና ነው የሚለው። ኡጁረሁና ማለት ክፍያ፣ የኪራይሽ የተከራየብሽ ምህር ብላችሁ እናንተ ቀጠፋችሁ። የለም እዚህ ቁርአን አያው ላይ አሰማችኋለሁ ከፈለጋችሁ። ቆይ ላሰማችሁ አንዴ ምን ያህል እንደሚቀጥፉ ሙስሊሞች ላሳያችሁ። የሌለውን አያ ያመጡና ይሄ አለ ብለው ሰዎችን ያጃጅላሉ። ሱረቱል ኒሳን አንዴ ላውጣላችሁ፣ በድምጽ ላሰማችሁ ምናልባት ማለት ነው። ኡጁረሁና የሚለው ሱረቱል ኒሳ ቁጥር 24
ኦኬ ከተሰማችሁ አላውቅም፣ ግን እንትኑ ላሰማችሁ አረቢክ። ኦኬ ከሰራልኝ በድምጹም ቢያለኝ ከአንድ ጊዜ ኢላ ኦኬ ምን የሚለውን መሰላቸው የቀየሩት እነሱ ኡጁር አሁንና የሚለው መህር ብለው ቀይረውታል። በአረብኛው ላይ ስትመለከቱ ደግሞ ኡጁር አሁንና የሚል የለም። ማን ነው መህር የሚል የለም። ኡጁር አሁንና ማለት ክፍያ ማለት ነው። ክፍያው ምንድነው? በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ፣ በእርሱም በመገናኘት የተጠቀማችሁባቸውን ሴቶች መህሮቻቸውን ግዴታ ሲሆን ስጧቸው ነው የሚለው። የምኑን የክፍያውን ማለት ነው። የተዋዋላትን ክፍያ ከሐዲስ ላይም ማሳየት ይቻላል እሱን። ኦኬ ግን እኔ እንትኑ በቋንቋ በድምጽ አልወጣልኝ፣ ለምን እንደሆነ አላውቅም። ይወጣ ነበር። ኦኬ እምቢ አለኝ በድምፁ። ወይ በድምጽ የሚያወጣላችሁ ካላችሁ ኑ እንትን በሉን አሳዩን። ግን ላሳያችሁ በዚህኛው ቆይ እዚህ ጋር ማሳየት ይቻላል። ለካስ ላሳያችሁ አረብኛውን በእንትን ስላስቀመጠው ማለት ነው። ይታያችኋል? ይሄው ኡጁራሁና የታለ መህር የሚል እዚህ ጋር አለ። መህር የሚል አለ እዚህ ጋር። አሁን መህር ብላችሁ መህሮቻቸውን ግዴታ ሲሆን ስጧቸው የሚለው መህሮቻቸው የሚለው እዚህ አረብኛው ላይ መህር የሚል አለ። ክፍያ ኡጁራሁና ይሄው ክፍያ ነው የሚለው። ስለዚህ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ፣ በእርሱም በመገናኘት የተጠቀማችሁባቸውን ሴቶች መህሮቻቸው ማለት ክፍያችሁን የሚለውን ነው መህር ብላችሁ ያመጣችሁት። ይሄ ክፍያ ነው ኡጁራሁና፣ ከተጠቀመባት በኋላ የሚከፍላት ክፍያ ማለት ነው። ልክ በዚህ ሐዲስ መሰረት ሰሒህ ሙስሊም 1406 ላይ ሳብራ ጆሃን የዘገበው ሐዲስ ሁለት ጓደኛሞች ወደ አንዲት ቆንጂት ባና አሚር የተባለች ቆንጂዬ ሴት ጋር ደረሱና የጋብቻ ውል አቀረብንላት ይላል። ከዚያ ምን ትሰጡኛላችሁ አለች እቺ ሴት ማለት ነው። ከአንቺ ጋር ማደር እንፈልጋለን ሲሏት ምን ትሰጡኛላችሁ አለቻቸው። ምንድነው እየጠየቀቻቸው ያለችው? ክፍያን ማለት ነው። አብሯት ሊያድሩ ሙታ ማለት ነው። ምን ትሰጡኛላችሁ ስትላቸው ምን አሏት? ካባዬን አልኳት። ጓደኛዬም ካባዬን አላት። የጓደኛዬ ካባ ከእኔ አዲስ ነበርና የጓደኛዬን ካባ ስትመለከት ወደደችው፣ እኔን ደግሞ ስትመለከት ወደደችኝ። ከዚያም እሺ አንተና ካባዬ በቂ ናችሁ አለች። 3 ሌሊት አብሬያት አደርኩ ይላል። ለዚህ እቺ ሴት የጠየቀችው ምንድነው? ክፍያ። ምን ትሰጡኛላችሁ ያለችው ምንድነው? ክፍያ። 3 ቀን አብሯት ሊያድር ማለት ነው። ኡጁራሁና የሚለው እዚህ ጋር ክፍያ የሚለውን ነው እናንተ ጥሎሽ ብላችሁ ያመጣችሁት፣ የሌለውን አያ ማለት ነው።
ሰሂህ ሙስሊም 1404 ኤ ላይ የሙስሊም ሴት በገንዘብ ተገዝታ ግንኙነት እንድትደረግ ያዛታል ቁርአን። ከዛስ መጣ እስልምና እኔን አክብሮኛል። ሴተኛ ዳሪነትን እየፈቀደብሽ እኮ ነው አንቺ በገንዘብ ተገዝተሽ ግንኙነት እንድትደረጊ እስልምናው እያዘዘ እኮ ነው። ሙተአ ማለት ነው። እስኪ ይሄንን አንብባችሁ ሴተኛ ዳሪነትን የምትቃወሙበት መስፈርታችሁ ምንድነው? ሙስሊም ሴቶች ሙስሊም ወገኖቻችን ሴተኛ ዳሪነትን የምትቃወሙበትን መስፈርት ንገሩን እስቲ። እዚህ ጋር እንግዲህ እቺ ሴት አብረንሽ እናድራለን አሏት። ምን ትሰጡኛላችሁ አለቻቸው። ካባችንን አሏት። ሁለቱን አየቻቸውና ካባቸውን አንደኛውን ስታይ ወንዳ ወንድ ሆኖ አየችው፣ ቆንጆ ሆኖ አየችው። አንደኛው ደግሞ ካባው አዲስ ነው፣ ነገር ግን አልወደደችውም ሰውየው ማለት ነው። ካባው አሮጌ ሆኖ ነገር ግን ወንዳ ወንድ ከሆነው ሰው ጋር 3 ቀን አደረች፣ 3 ሌሊት አብሬያት አደርኩ ይላል። ይሄንን አይተ አንድ ሙስሊም እስልምናን የምትቃወምበትን ሴተኛ ዳሪነትን የምትቃወምበትን መስፈርት ንገረኝ እስቲ። ይሄ ሴተኛ ዳሪነት አይደለም? ለ3 ቀን አንዲት ሴት ተገዝታ ካባይን ሰጥሻለሁ ብሎ የሚገናኛት አካል ሴተኛ ዳሪዎች ምንድነው? ገንዘብ ተሰጥቷቸው ማደር ነው አይደል? እቺ ሴት ምንድነው ያደረገችው? ካባዋ ተሰጥቷል፣ ለ3 ቀን አብሮ አደረች። እስልምና እንደዚህ የሚያዝሽ ነው። እስልምና አንቺ እንደዚህ ተገዝተሽ አንድ ወንድ እንዲጠቀምብሽ የሚያዝሽ ነው። የትኛው እስልምና ነው ያላቀሽ? እሺ አሚና ሰላም ላንቺ ይሁን። አሚና አለሽ? አለሁ። እንዴት ነሽ? ሰላም ነው አለን፣ እግዚአብሔር ይመስገን። ደህና ነሽ? አልሐምዱሊላህ። እሺ አሁን ሲያወራ የነበረውን ሰምተሻል አይደል? ያው እንዳንቺ አስተንትኖ ሰምቻለሁ፣ በአንቺ አረዳድ ማለት ነው። እስቲ ይሄንን ቨርስ አብራሪልን። ሱረቱ ኒሳ ቁጥር 24ን። እኛ ኡስታዞቻችን ያስተማሩት እነሱ እንዳስተማሩት ነው እንጂ የምንረዳው አንቺ እንዳስተማርሽው አይደለም። ስለምንድን ነው የሚያወሩት አለ? ስለምንድን ነው የሚያወራው አለሽ? አልኩሽ እኮ ይሄ አንቺ የምትረጂው እንደዚህ ነው። እኛ ደግሞ የተረዳነው ኡስታዞቻችን እንዳስተማሩ ነው። ያንቺ ኡስታዝ ያብራራልሽን ያስተማርሽን እስቲ ግልጽ አድርጊው። ምንድነው ብሎ ስላብራራልኝ ትክክለኛው እኔ ስለማውቀው እስቲ አንቺ በመጀመሪያ ደረጃ ማለት ነው ስለ ፈጣሪ መጀመሪያ ስለ ፈጣሪሽ ወቂ። ስለ ፈጣሪሽ ምንነት ሳታውቂ ሄደሽ እዛ እንዲህ ነው 440 ሰው ይሄ አንቀጽን ያብራራልሽ ኡስታዝሽን መልስ እየጠበቀ ነው። ይሄ አንቀጽን ኡስታዝሽ ምን ብሎ አብራራልሽ? አብራሪላቸው። ይሄው 450 ሰው መልስ እየጠበቀ ነው። ይሄ አንቀጽ ስለምንድን ነው የሚያወራው? ስለምንድን ነው የሚያብራራው? ኡስታዞችሽ ባስተማሩሽ ትምህርት መሰረት ጎበዝ ተማሪ ነሽ፣ የኡስታዞችሽን ትምህርት ትከታተያለሽ፣ ጎበዝ በርቺ። ምን ብሎ አብራሩልሽ? አጋሪ ያንን ያብራሩልሽን መልስ ማለት ነው። ቀጥይ ማይክሽን አንቺና ቁጥር 24 ላይ ሱረቱል ኒሳ ቁጥር 24 ላይ ምን ብሎ አብራሩልሽ? አሚና ማይክሽን አንስተሽ አስተምሪ። ይሄው በተብራራልሽ ባስተማሩሽ ልክ ማለት ነው። ሙተአ ነው አላሉሽም? ነገርኩሽ እኮ እኔ ያብራሩልኝ ገብቶኛል። አንቺ የምታቀልኝ እኛ አልገባንም። ላልገባን ሰዎች ደግሞ አብራሪልን። አይ ለምን ያው አንቺ ጋር የሚመጡት እኮ እንዳንቺ አይነቶቹ ናቸው። ስለዚህ እኔ ደግሞ ልነግርሽ የመጣሁት ማለት ነው አንቺ በምታስተምሪው ሳይሆን ኡስታዞቼ ባስተማሩ ገብቶኛል። ማን ለምን ገባሽ? ታዲያ ገስት ላይ ምን ገባኝ እኮ ያንቺን አይነት ጠማማነት ሳይሆን ሙስሊም ሴቶች ለምስክር ጎዶሎ ናቸው የሚለውንም ቆይ ይወጣልሽ ላሳይሽ። ጎዶሎ ነሽ የሚልሽንም ቨርስ ላሳይሽ እስቲ ይወጣልሽ። ኡስታዝሽ ጎዶሎ ነሽ ብሎ አላብራራልሽም? ይሄን አንቀጽ ከፍቶ ሲያብራራልሽ ሱረቱል በቀራ 280 ላይ ላሳይሽ። አንቺ በአንድ ወንድ ላይ ራሱ ምስክር አይደለሽም ብሎ የሚልሽ ነው ቁርአንሽ። ይኸውልሽ 282 ላይ እናንተ ያመናችሁ ሆይ እስከተወሰነ ጊዜ ድረስ በእዳ በተዋዋላችሁ ጊዜ ጻፉት አለ። ጸሐፊውን በመካከላችሁ በትክክል ይጻፍ። ጸሐፊም አላህ እንዳሳወቀው መጽሐፍን እምቢ አይበል ይጻፍም። ያም በእርሱ ላይ እዳው ያለበት ሰው በቃሉ ይጻፍ። አላህም ጌታውን ይፍራ አላህንም ጌታውን ይፍራ። ከእርሱ ካለበት እዳ ምንንም አያጉድል። ያም በእርሱ ላይ እዳው ያለበት ቂል ወይም ደካማ ወይም በቃሉ ማጻፍን የማይችል ቢሆን ዋቢው በትክክል ያጽፍለት። ከወንዶቻችሁም 2 ምስክሮች አስመስክሩ።
ሁለትም ወንዶች ባይሆኑ ከምስክሮችም ሲሆኑ ከምትወዷቸው የሆኑ አንድ ወንድና አንደኛዋ ስትረሳ አንደኛይቱ ሌላዋን ታስታውሳት ዘንድ ሁለት ሴቶች ይመስክሩ። በምን ላይ? በአንዱ ወንድ ላይ። አንቺ በአንድ ወንድ ላይ ለምስክርነት ሁለት ሆነሽ ነው የምትቀርቢው። ለምን? ጎዶሎ ነሽ ስለሚልሽ እስልምናሽ ያሳይሽ። ከሐዲስም እስልምናሽ ጎዶሎ ነሽ፣ ለምስክርነት ብቁ ያልሆነችው ከአእምሯ ጉድለት የተነሳ ነው እያለሽ ነው። ማን ነው ይሄንን የሚልሽ? ቁርአንሽ። ለምስክርነት የምትቀርቢው አንቺ በአንድ ወንድ ላይ ሁለት ሆነሽ ነው እየተባልሽ ነው። የወንድ ግማሽ ነሽ እያለሽ ነው ቁርአንሽ። ኡስታዝሽ ያብራራልሽ። ይሄንን አላብራራልሽም? ከፍቶ ሲያብራራልሽ ምንድን ነው ያለሽ? ምን ብሎ ነው ያብራራልሽ? ይሄን ሱረቱል 282ኛውን አንቀጽ እኔ ለምንድን ነው በአንድ ወንድ ላይ መመስከር የማልችለው? እሺ ስልኬ ስታክ ያደረገ ነው ወይዘው እንዴት ነው የማስገባቸው? እሺ ቢንት ፉላን ሰላም አለሽ? ኮሜንት ላይ በአላህ እያለች እየጻፈችላን ነበረ ውጭ እያለቻትና እህታችን ኦኬ እያስገባው ነው። እሺ ቃሌ እሺ ሌላ ሙስሊም ሴቶች አብርሃም ሙስሊም ከሆነ ላስገባው። በነገራችን ላይ እንዲህ መቀጥቀጥን የሚያዝ ቁርአን ይዛችሁ እኛ እስልምና አክብሮናል ስትሉን እኮ ነው በጣም የሚገርመኝ። እንዲህ እንድትቀጠቀጭ እየታዘዝሽ ያቺ ስርዝ ድልዝ ብልዝ ሆነ የመጣችው ሴትዮን ያሳየዋችሁ ለምንድን ነው? እንዲህ ተቀጥቅጣ ስለመጣች ነው። ባይዘዌ መቷት አንድ ሙስሊም ወንድ ሚስቱን ደብድቦ ለምንድን ነው የደበደብካት እንኳን ተብሎ መጠየቅ አይችልም። ይሄን ታውቃላችሁ? ለምንድን ነው ሚስትህን የመታኸው ተብሎ መጠየቅ አይችልም። ላሳያችሁ። እሱ ነው እኛ ያለ ማስረጃ እናወራ። ከስድብና ከእንትን ወጣችሁ በስነ ስርዓት በማስረጃ ለማውራት ከመጣችሁ ዝግጁ ነን እኛ። ያለ ማስረጃ እኛ ቤት ምንም ነገር አታገኙ። ላሳያችሁ። ኦኬ አንዴ ሱናን ኢብኑ ማጃ 1786 ላይ ላውጣላችሁ። ይታያችኋል? ይህ ሐዲስ 1986 ማለት ሶሪ ሱናን ኢብኑ ማጃ 1986 ላይ ያው መመልከት ትችላላችሁ። ስክሪንሻትም መያዝ ትችላላችሁ። አሻዓት ቢን ቀይስ የዘገበው ሐዲስ ነው። እኔ ዑመር ቤት እንግዳ ነበርኩኝ አለ። አንድ ቀን ሌሊት ነበርና በእኩለ ሌሊት ሄዶ ሚስቱን መታ። ዑመር ማለት የአላህ መልእክተኛ ሱሐባ የሆነ ነው። በጣም የነብዩን ሱና የሚከተል ሱሐባ ነው ባይዘው። እና አሻዓት እሱ ቤት በእንግድነት ሄዶ ዑመር ሚስቱን ሌሊት ተነስቶ ይደበድባታል። ከዛ እኔም እና ሚስቱን መታይልና ምን አለ እና ለለያያቸው ወደ መኝታው በሄድኩ ጊዜ ምን አለ እንዲህ አለኝ፣ አሻዓት ሆይ ከአላህ መልእክተኛ የሰማሁትን አንድ ነገር ከእኔ ተማር። አንድ ሰው ሚስቱን ለምን ይመታታል ተብሎ አይጠየቅ። ማን ነው እንዲህ የሚለው? ዑመር የነብዩ ሱሐባ። ኦኬ እኔ ከአላህ መልእክተኛ የተማርኩት ምንድነው አለ ሚስቴን መትቼ ለምን እንደመታው መጠየቅ እንደሌለብኝ ነው። ይሄንን ከኔ ተማር አለው። ዑመር ምክንያቱም የቁርአንን ህግ ያከብራል። ዑመር ለምንድን ነው እንደዚህ ያለው ሲባል ሱረቱል ነብእ ምዕራፍ ሱረቱል ሐሽር ላይ ነው። ላሳያችሁ ምዕራፍ 59
አላህ በቃሉ ሱረቱል ሐሽር ምዕራፍ 7 ላይ ምን ብሏል መሰላችሁ? ዑመር ለምንድን ነው ከአላህ መልእክተኛ የሰማሁትን ከእኔ ተማር ብሎ የተናገረው ለምንድን ነው ሲባል መልእክተኛ የሰጠህን ማንኛውንም ነገር እንዲይዝ ስለታዘዘ ዑመር ማለት ነው። ምን ይላል አላህ ሱረቱል ሐሽር ምዕራፍ 59 ቁጥር 7 ላይ ምን ይላል? መልእክተኛ የሰጣችሁን ማንኛውንም ነገር ያው መልእክተኛው የሰጣችሁን ማንኛውንም ነገር ያዙት። ኦኬ ከእርሱም የከለከላችሁን ነገር ተከልከሉ ተብሏል። ስለዚህ ዑመር ከነብዩ የተቀበለው ምንድነው ሲባል ሚስቱን ደብድቦ ለምን መደብደብ እንዳለበት መጠየቅ የለበትም። እንደዚህ ቅጥቅጥ አድርጓት ደብድቧት ለምንድን ነው የደበደብከው ተብሎ መጠየቅ እንደሌለበት ነው ከነብዩ የተማረው። ቁርአን ይሄው ሚስትህን ደብድብ እያለህ ነው። ከዛስ ደብድበሃት ደግሞ ለምን እንደደበደብካት መጠየቅ የለብህም መብትህ ነው። ስለዚህ አሻአት ቢን ቀይስ ምን አለ? እኔ ዑመር ቤት በእንግድነት ሄጄ ዑመር ሚስቱን እየደበደበ አገኘሁት። ሲደበድብም ላገላግል ሄድኩኝ። ከዛስ ምን አለኝ? አሻአት ቢን ቀይስ አለ ምን አለኝ? ዑመር አለ የአላህ መልእክተኛ የተማርኩትን ከኔ ተማር። አንድ ሰው ሚስቱን ለምን እንደደበደበ መጠየቅ የለበትም። ማን ነው ይሄን ያስተማረው? ነብዩ ለዓለማት እዝነት ተልከው ለሴት ልጅ ክብር ሰጡ የተባሉት ነብይ። ከዛ ስትመጡና ሴት ልጅን አከበረ ነብዩ ትሉናላችሁ። እንደዚህ እያስቀጠቀጠ እንደዚህ እየተቀጠቀጣችሁ ማለት ነው። ለሴት ልጅ ክብር የሆነው በነገራችን ላይ ሴት ልጅ ትቀበር ነበረ። ሴት ልጅ በመቃብር ውስጥ ትቀበር ነበር። ይሄ የሌላ ሰው ታሪክ ነው። ሴት ልጅ ከነነፍሷ በመቃብር ውስጥ ትቀበር ነበር። ነብዩ መተው ነው ይሄን ያዳኗት ምናምን የሚለው ነገር ከየት እንደወሰዱ አሳያችኋለሁ። ሌላ ሰው ነው ይሄንን ነገር ሲያስጥል የነበረው። ሴት ልጅ ከነነፍሷ መቀበር የለባትም፣ ሴት ልጅን እንደዚህ አታድርጉ እያለ ሲቃወም የነበረ ግለሰብ ሌላ አካል ነው። የሌላ ሰውን አካል ታሪክ ወሰደና መሐመድ እኔ ነኝ እንዲያደረኩት አለ። እንደዛ ከሆነ መሐመድ ሳይመጣ በፊት ሴት ልጅ ከነነፍሷ ትቀበር ከነበረ ከዲጃ ምን ነበረች? ራሱን መሐመድን ታስተዳድረው የነበረች ሴት አልነበረች? እሷን ለምን አልቀበሯት? ስልጣን ያላት ሴት ነበረች እኮ ከዲጃ ስልጣን ያላት ሴት ነበረች እኮ። ለምን እሷን እንደዚህ አላደረጓትም? ይሄ የውሸት ታሪክ እንደሆነ እሱንም ከሐዲስ አሳያችኋለሁ። ማን ይሄንን ሲከለክል እንደነበረ ማለት ነው። ማን ሲከለክል እንደነበረ። እሺ አብዱ ሰላም ላንተ ይሁን። አላህ አብዱ አብዱ ተነጠቀ። የገባኸው ልጅ ኮፊ ነው? ማን ነው? ሚሚ ኦኬ ኮፊ ሰላም ጋይስ ገብታችሁ ለምንድን ነው ዝም የምትሉት? ለምንድን ነው ገብታችሁ ዝም የምትሉት? ጀማል ልግባ እያለ ነው። አስገቢ እስቲ ላክ ጀማል። ስልጣን ያላችሁ ቃል ያስገባውሽ የኔ ስታክ እያደረገ እንትን እያለኝ ስለሆነ ላስገባ ስል ጀማል አህመድን አስገባው። እሺ ሄና ወይ ሰላም እንዴት ነህ? ሰላም አለ። ሙስሊም ነህ? አይደለም። ኦኬ እሺ በቃ እስኪገቡ ጠብቅ። ላስገባ ሙስሊም ጀማልን አስገቡት ጋይስ። የት አለ? እሺ ጀማሉ ጀማል አለ? እንዴት ነው? አይሰማም? ትሰማለህ? ነው ሄሎ ትሰማለህ? ኧረ ሰላም ነው።
ምድረ ደናቁርት መጀመሪያ የራሳችሁን አታስተምሩም። መጀመሪያ ሰው ከምትሳደቡ፣ ሃይማኖት ከምትሰድቡ፣ ከምታጥላሉ። ጀማሎ አንድ ቁጥር እየጻፈ መልስ ልመልስ እያለን ሲጽፍ የነበረው ጀማሎ ሪከርዱን በጥሶ መልሱን መልሶ ወደ ካዕባ ወርዷል። አንድ ቁጥር ሲጽፍ እኮ በቃ ማማ ይቀጥፋለች እኔ ቅጥፈቷን አጋልጣለሁ ብሎ የሚገባ አይነት ሪያክት እያሳየ ነው እኮ የሚመስለው። ጋይ ተቀጥፏል በእስልምና ላይ ውሸት ነው የሚወራው፣ እኔ ይሄን ውሸት አጋልጣለሁ ብሎ በወኔ የገባ ሙስሊም ነው የሚመስለው ሲታይ አንድ ቁጥር ሲጽፍ አስሬ ማለት ነው። ርዕሳችሁ ግን ምንድነው? ማማ የመሲሁ ልጅ ነው። ርዕሳችሁ ምንድነው? ሙስሊም ናት አይደለም፣ ሴት ልጅ ጠማማ ናት በሚል ነው በእስልምና። እና ታምኑበታላችሁ? እኛ ሙስሊሞችን እየጠየቅን ነው። ምንድነው ችግሩ? ወንድማችን ሐሳብ አለ? ኧረ እኔስ ሐሳብ የለኝም። ያ ሙስሊም ወገኖች ሴት ልጅ በእስልምና ጠማማ ተብላለች። ኑና ጠማማ የተባለችው በምን ምክንያት ነው? እንዲሁም ደግሞ ሙስሊም ሴቶች ጠማማ ናችሁ በተፈጥሮ እየተባላችሁ ነው። እናንተ ጠማማ መሆናችሁን ታምናላችሁ ወይ እያልናችሁ ነው። አዎ ካላችሁ እንግዲህ እኛ ጎዶሎ ናችሁ ስንላችሁ ሊሰማችሁ አይገባም። ጠማማ ማለት ደግሞ ትርጉሙን ላሳያችሁ። ቆይ እስቲ ጠማማ ብዬ ሰርች ላድርግ ምን እንደሚወጣ ላሳያችሁ። ኦኬ ጠማማ ኦኬ ምን አድርጎ ያወጣልናል መሰላችሁ? ጠማማ የሚለውን ጠማማ ምንድነው ይለናል? ምች፣ የጠማማ ምች ትርጉም የጠመመ፣ ወልጋዳ፣ ገዳዳ፣ መንገድ፣ እንጨት፣ ልግመኛ፣ ቸልተኛ፣ ቅንነት የሌለው። እንግዲህ እንደዚህ አድርጎ የፈጠራችሁ ማን ነው? አላህ ነው። ለዚህ ነው ጀሃነም የምትገቡት እኮ እያለ ነው አላህ። በቸልተኛ ናችሁ፣ አታመሰግኑም፣ ተሳዳቢ ናችሁ። ተሳዳቢ ደግሞ ገዳዳ ነው እንደሚታወቀው። ያው ጠማማ ምች ትርጉሙ ምንድነው? የጠመመ፣ ወልጋዳ፣ ገዳዳ፣ መንገድ፣ እንጨት፣ ልግመኛ፣ ቸልተኛ፣ ቅንነት የሌለው ሰው። ኢማጂን ቁርአን ሐዲስ ደግሞ አንቺን ጠማማ ነሽ ይልሻል። ጠማማ የሚያደርገው ደግሞ ማን ነው ከተባለ ላሳያችሁ። አላህዬ ነው ጠማማ የሚያደርገው። ሱረቱል ኢብራሂም ምዕራፍ 14 ቁጥር 4 ላይ ምን ብሏል? እሱ አጥማሚ እንደሆነ ሲናገር ይሄው አላህ የሚሻውን ያጠማል፣ የሚሻውን ያቀናል። ማን ነው የሚያጠማው? አላህ። አጥማሚ ማን ነው? አላህ ነው። እንደዚህ ጠማማ ወልጋዳ አድርጎ የፈጠራት ደግሞ ማን ነው? በሐዲሱ መሰረት አላህ ከተወላገደው ከአደም ጎድን ከጠማማው ከአደም ጎድን ስለፈጠራት ማለት ነው። በደንብ አስተውሉ። አደም ጎድኑ ጠማማ ነው። ከዚህ ከጠማማው ጎድን የመጣችው ሐዋ ማለት ነው። ግን አደምን ጠማማ አይለው። ከሱ ከጠማማው ጎድን መታ አደምን ጠማማ አይለው። እሷን ነው ጠማማ ናት ለማስተካከል ብትሞክር እንኳን ትሰብራታለህ፣ ብትተዋት ደግሞ ተጣማ ትቀራለች እያለ ያለው ማለት ነው። ከነጥመቷ ትይዛታለህ የሚለው። ከዛስ አደም ለምንድነው ያልተባለው? የተጣመመ ጎድን የያዘው እኮ አደም ነው አይደል? ለምንድነው እሱ ጠማማ ያልተባለው? ለምንድነው ሴት ልጅ ጠማማ እንደው ለማስተካከል ብትሞክር እንኳን ትሰብራታለህ፣ ከነጥመቷ ብትተዋት ደግሞ ከነጥመቷ ትተዋታለህ ትቀራለች ብሎ የሚናገረው? ለምን አደምን አላለው? ሴት ልጅ ላይ ብቻ ነው ኃይሉ። አላህና መሐመድ ሴት ልጅ ላይ ብቻ ነው ኃይላቸው። በመጽሐፍ ቅዱስ ግን ሴት ልጅ ምንድናት ብላችሁ ስትመለከቱ በጣም በሚያስገርም ሁኔታ በጣም ብዙ ሴቶች አሉ መጽሐፍ ቅዱሳችን ላይ። በጣም ብዙ በርካታ ሴቶች አሉ። የተጠቀሱትም ሴቶች ደግሞ እጅግ ሊቅ የተባሉ ተነብይ ሆይ ይህ አንቀጽ የወረደበት ምክንያትን ላሳያችሁ። አንተ ነብይ ሆይ አላህ ለአንተ የፈቀደልህን እንግዲህ ቅዱስ ጳውሎስ ዝሙትን እንዴት ትሰራላችሁ? ወደ ዝሙት አትቅረቡ፣
አረ እናንተ ዘንድ የተሰማው ዝሙት በአሕዛብስ እንኳን የለም እያለ ሲገስጻቸው እንመለከታለን። ለእኛ ምሳሌያችን የሆነው እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ያለን ታላቁ በጣም እጅጉን የምንወደው በቅዳሴያችን ላይ ሁሌ የሚነሳው ብርሃን ዓለም ቅዱስ ጳውሎስ ምን ይለናል መሰላችሁ? ወንጌላት ሁሌ የሚነበብለት ማለት ነው። እንግዲህ የኛ ቅዱስ ጳውሎስ እንደዛ ሲገስጸን እንመለከታለና ለዓለማት እዝነት ተልኮ ለሰው ልጆች ምሳሌ የተባለው መሐመድ ደግሞ ምን ያደርጋል መሰላችሁ? አንተ ነብይ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችን ማስወደድን የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? አላህ እጅግ መሐሪና አዛኝ ነው አለ። ያንቀጽ የወረደበትን ሰበበል ነዙሩን አልስዩጢና አልዋሂዲ ሲያብራሩ እንዲላል። ይኸውላችሁ ይታያችኋል ጋይስ። ኦኬ ይሄ አንቀጽ የወረደው አለ ከእርም የማድረግ ምዕራፍ አንደኛው አንቀጽ የወረደበት ምክንያት ነብዩ የልጅ እናታቸው ማርያ ማለት ምንድነች? ባሪያ የነበረች ሴት ነች። የግብፁ ንጉስ ሽልማት አድርጎ የሰጠው ለመሐመድ ማለት ነው። ሚስት አይደለችም፣ ባይዘው ባሪያ ናት፣ አገልጋይ ባሪያ። መሐመድ ሽልማት መጥቶለት ነበር። የግብፅ ንጉስ ሽልማት ሰጠው። ምን አይነት ሽልማት ሰጠው? ሽቶ፣ ሴት ልጅና ዶክተር አድርጎ ከሶስቱ ምረጥ ተብሎ ሲሰጠው ዶክተሩን ተወና ሽቶንና ሴቷን ወሰደ። ማንን? ማርያ ቀጥያንና ሽቶን። አሁን ዶክተሩን ቢወስድ ኖሮ ደህና ይታከምልን ነበር። መሐመድ ምን ወሰደ? ሴቷን ወሰደ ማለት ነው። የሴት ነገር እንግዲህ አይሆንላቸውም እሳቸው። ስለዚህ ሴቷን ወሰዱ። እቺ ሴት ምንድነች? ባሪያ ናት። ልጅ ወልዳለታለች። ማን የሚባልን? ኢብራሂም የሚባልን ህፃን ልጅ ወልዳለን ነበረ። ይሄ ኢብራሂም ደግሞ በልጅነቱ ነው የሞተው። ወልዳለት ወዲያው ሞተ ማለት ነው። ከባሪያ አገልጋይ ናት። እና ምን ይላል? ከእርም ማድረግ ምዕራፍ አንደኛው አንቀጽ የወረደበት ምክንያት አለ የልጅ እናታቸውን ማርያም በአይሻ ተራ ማለት ነው። ነብዩ ተራ ሰጥቷቸዋል ለሚስቶቹ። ሰኞ አንቺ ጋር፣ ማክሰኞ አንቺ ጋር፣ ሮብ አንቺ ጋር 13 ሚስት አለው። 13 ነው 11 ሚስት አለው። እነዛ 11 ሚስቶቹን ተራ ሰጥቷቸዋል። ይሄ ቀን የአይሻ ቀን ነው። በአይሻ ቀን በሌሊቱ ሚስታቸውን በሐፍሳ ቤት ይዘዋት ገብተው ምን ሊያደርጉ? ግንኙነት ሊያደርጉ ማለት ነው። በአይሻ ቀን ምን ሊያደርጉ? በሐፍሳ ቤት። እንግዲህ እኮ በጣም የሚገርማችሁ እቺ ባሪያ ናት፣ ማርያም ቀጥያ ማለት ነው። ሐፍሳ ደግሞ ትክክለኛ ሐላል ሚስቱ ነች። ባሪያውን ይዞ በማቤት ገባ፣ በትክክለኛ በሚስቱ ቤት አልጋ ላይ ይዟት ገባ ማለት ነው። በሐፍሳ ቤት ይዘዋት ገብተው ሐፍሳ ስላገኘቻቸው ተቆጥተው ከሌሎች ሚስቶች ቤት የማያደርጉትን እኔ ቤት ያደረጉት ስለናቁኝ ነው በማለት ሲያማርሩ እንግዲህ ምን አለች? እቺን ሴት ይዟት የገባው በማቤት ነው፣ በሐፍሳ ቤት ነው። ሐፍሳ ደረሰችባቸው። ከዛ ምን አለች? ሌሎች ሚስቶች ቤት የማታደርገውን ነገር እኔ ቤት ያደረግከው ስለናከኝ ነው በማለት በጣም አማራ ነብዩን ተናገረችው ማለት ነው እቺ ሴት። ከዛ አይደለም ይህን ጉዳይ ለአይሻ አትንገሪያት። ምን አለ? ይህን ጉዳይ ለአይሻ አትንገሪያት፣ እሷም ከዛሬ በኋላ በእኔ ላይ እርም ናት አሏት። አትንገሪብኝ፣ አይደለም ስለናኩሽ አይደለም። ይህንን ነገር የአይሻን ቀኗ ከባሪያ ጋር ሲገናኝ የነበረው ይህንን ነገር ለአይሻ አትንገሪብኝ። አይሻን በጣም ነው የሚወዳት መሐመድ። ለአይሻ አትንገሪብኝ፣ ከዚህ በኋላ አልነካትም፣ በቃ እዚች ሴት ጋር አልቀርብም አላት። እርም ናት በእኔ ላይ አለ። ከዛስ ምን አለችው ሐፍሳ? እሷ ሰራተኛ አይደለችም እንዴ? እንዴት ሐራም ትሆናለች ስትላቸው፣ ምክንያቱም ባሪያ ሴት ሐላል ናት። ሱራ 23 ቁጥር 6 ላይ ባሪያዎች ለነሱ የተፈቀዱ ናቸው፣ ወደ እነሱ ማስጠጋት ይቻላል። ሱራ 4:24 ላይ ባሪያ ሴትን እንደፈለገው ግንኙነት ማድረግ ይቻላል ተብሏል። ለምሳሌ በምርኮ የተገኙ ሴቶችን ምናምን ማለት ነው። ስለዚህ ምን አለችው ሐፍሳ? እቺ ሴት ባሪያ አይደለችም እንዴ? እንዴት ሐራም ትሆናለች አለችው። ከዛ በፍጹም ከዚህ በኋላ አልቀርባትም፣ ባይሆን ለማንም አትንገሪ ብለዋት ሳለ ለአይሻ ነገረቻቸው። ሐፍሳ ይገርማችኋል፣ እንደኔ ሆዷ መላጣ ነው፣ ሚስጥር አትጠብቅም። ሄዳ ምክር አደረገችባቸው። አሁን ያነበብኩትን ሚስጥር አልጠብቅም፣ መጥቼ ለእናንተ ትውስ አልኳቸው። ጋይስ ሐፍሳ አትንገሪብኝ ተብላ እንደዛ ተለምና ሄዳ ለአይሻ ንግር አደረገች። ምን አለው? ለማንም አትንገሪ ብለዋት ሳለ ለአይሻ ነገረቻቸው። ነብዩ ይህን ማድረጋቸውን በአይሻ በኩል ሲሰሙ በዚህ ጊዜ ለአንድ ወር ወደ ሴቶቻቸው ሳይቀርቡ ማሉና 29 ሌሊት ራቋቸው። 29 ቀን ተደበቀ መሐመድ
ከሚስቶቹ እነሱ ተሰባስበው እንዴት እንደዚህ ያደርጋል ነብዩ እንዴት ምናምን እየተባባሉ ነው። ከዛን እሱ ለ29 ቀን ተደበቀና መጨረሻ ላይ ሲመጣ ምን አለ? ይሄ አንቀጽ ወረደልኝ አላቸው። ምን አንተ ነብዩ ሆይ አላህ ለአንተ ይፈቀድ አላህ እኮ እንዲያለኝ አላቸው። 29 ቀን እኮ እነሱ ፊት መቅረብ አቅቶት ተደብቆ ዝሙት ሰርቶ ማለት ነው ተደብቆ የነበረው ሰውዬ መጨረሻ ላይ እነሱን ለማሸነፍ ምን አይነት አንቀጽ ወረደልኝ አላቸው። አንተ ነብዩ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችን ማስወደድ የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? አላህ እጅግ መሐሪ አዛኝ ነው ብሎኛል አላቸው። አላህን የፈቀድኩልህን ለምን እርም ታደርጋለህ ብሎኛል። እኔ እኮ የተፈቀደልኝን ነው ያደረኩት። ለምንድን ነው እኔ እርም ማደርገው አላቸው። ጭራሹኑ ማለት ነው። እንግዲህ ይሄ ዝሙት አይደለም በሙስሊም ወገኖቻችን፣ ይሄ ጽድቅ ስራ ነው። ይሄ ነብዩ የሰሩት ጽድቅ ስራ ነው። ባይዘው ወዲያው ይሄን አንቀጽ አወረደና አላህ ሴቶቹ አግሮ መረሙበት። ሱረቱል ተህሪምን ላሳያችሁ ቁጥር 4 እና ቁጥር 5 ኦኬ። ሱረቱል ተህሪም ለምን እርም ታደርጋለህ ካለው በኋላ እንግዲህ ምን አለው? አላህ ለእናንተ የመሐሎቻችሁን መፍቻ ደነገገላችሁ። አላህ ረዳታችሁ ነው፣ እርሱም አዋቂው ጥበበኛ ነው ካለ በኋላ ነብዩ ከሚስቶቹ ወደ አንዷ ወሬን በመሰጠረ ጊዜ ለሐፍሳ አይደለ ይህን ነገር ለማንም አትንገሪብኝ ያላት አስታውስ። እርሷን በነገረችና አላህ እርሱን ማውራቷን ባሳወቀው ጊዜ አትንገሪብኝ ብሏት ለምኗት፣ እሷ ግን ሄዳ ለና ሐፍሳ ነገረች አይደል? እሷ ማውራቷን አላህ ነገረው ለሙሐመድ ማለት ነው። ሐፍሳ ለና አይሻ ሄዳ ማውራቷን አላህ አሳወቀው። ማውራቷን ባሳወቀው ጊዜ ከፊሉን አስታወቀ፣ ከፊሉንም ተወ። በእርሱም ባወራት ጊዜ ይህን ማነገረህ አለች። አዋቂው ውስጥ አዋቂው ነገረኝ አላት፣ አላህ ነገረኝ አላት ማለት ነው። ከዛስ እነዛ ሴቶች በጣም አመጹበት። እንዴት እንደዚህ ያደርጋል ምናምን ብለው ማለት ነው። ምን አላቸው? ወደ አላህ ብትመለሱ ልቦቻችሁ በእርግጥ ተዘንብለዋል፣ ተስማማላችሁ። በእርሱ ላይ ብትረዳዱ እናንተ አመጻችሁ አንድ ህብረት ብትፈጥሩበት፣ ሚስቶቹ አንድ ላይ ተሰብስበው እንዴት ከባሪያ ጋር ይገናኛል? እንዴት በሐፍሳ አልጋ ላይ ምናምን እየተባባሉ ነው። ከዛ ምን አላቸው? ብትረዳዱ አላህ እርሱ ረዳቱ ነው። እናንተ ህብረት ፈጥራችሁ እሱ ላይ ብትነሱበት፣ ሚስቶቹን ማለት ነው፣ እኔ ረዳቱ ነኝ። ጅብሪልም ከምዕመናን መልካሙ ከዚያም በኋላ መላእክቱ ረዳቶቹ ናቸው። እኔ ብቻ አይደለሁም፣ መላእክቶቹ እነ ጅብሪልም ረዳቶቹ ናቸው። ከዛስ መላችሁንም ቢፈታችሁ አርፋችሁ ተቀመጡ። ቢፈታችሁ ከእናንተ የበለጡ ሚስቶችን፣ ሙስሊሞችን፣ አማኞችን፣ ታዛዦችን፣ ተጸጻቾችን፣ ለአላህ ተገዦችን፣ ጾመኞችን፣ ፈቶችን፣ ደናግል የሚሆኑ ጌታው ሊሰጠው ይከጅላል። አርፈሽ ተቀመጪ። ካልሆነ ሙስሊም የሆኑ ጿሚዎችን፣ ተጸጻቾችን፣ ለአላህ ተገዦችን፣ ድንግል የሆኑ ሴቶችን እኔ ልሰጠው ከጅላለሁ። ምንድነው የምታጉረመርሚው ነው? ምንድነው የምታጉረመርሙት ነው ያላቸው። እንግዲህ አስተውሉ። ቅዱስ ጳውሎስ ምን ያህል ህዝቡ ወደ ዝሙት ሲሄዱ እየጠበቀ ያለ ሐዋርያ እንደሆነና መሐመድ ግን ለራሱ የስጋ ፍላጎት እንዴት አምላኩን ይጠቀምበት እንደነበረ ከሚስቱ ሰራተኛ ጋር ሲማግጥ ተገኝቶ ሚስቶቹ አድማ ሲመቱበት ለነሱ አድማ መልስ ምን አላቸው? አላህ እኮ ፈቅዶልኝ ነው፣ ለምን እርም ታደርጋለህ አለኝ እኮ ብሎ መጣባቸው ማለት ነው። ለዓለማት እዝነት ተላከ፣ ለሰው ልጆች አርያ ምሳሌ ሆነ ብለው የሚሉት ነብይ ኢማጂን። ኦኬ፣ ለሰው ልጆች አርያ ሆነ የምትሉት ነብይ። ከዛስ ይሄ ነብይ ደግሞ ሴትን ልጅ አከበረ ትሉናላችሁ። ሴትን ልጅ እንዲህ መጫወቻ አድርጎ እንደፈለገው እየተጫወተባት እኛን አከበረን ትሉናላችሁ። እኛን ክብር ሰጠን ትሉናላችሁ። መታችሁ በየትኛው ጋር ነው ያከበራችሁ? የት ነው ያከበራችሁ? የሙስሊም ሴቶች በየትኛው እንትኖች ላይ አከበራችሁ? እኛን አክብሮናል የምትሉ ሴቶች እንደው ያከበራችሁን የቁርአን አያ አንድ መጥቀስ ራሱ ትችላላችሁ? ችሉ። ምክንያቱም አንድም ክብር ስላልሰጣችሁ፣ ክብር የተባለ ነገር ስላልሰጣችሁ፣ ክብር የተባለ ነገር ስላልተሰጣችሁ ማለት ነውና በጣም ብዙ ማየት ይቻላል። ባይዘው በሙስሊም ሴቶች ላይ በጣም ቆይ አይሻን እንዴት እንደቀጠቀጣት ላሳያችሁ። አንዴ መሐመድ ላውጣላችሁ። አይሻን እንዴት እንደቀጠቀጣት ላሳያችሁ። አይሻ በጣም ነብዩ አክብሯት ወዷት ምናምን ይሉናል። ተስፋ ግን በጣም ጭስ ስለሆነች ነብዩ እንዴት ይቀጠቅጣት እንደነበር ዘገበችልን። ደረቷን መቱ ለው
ስዞር ውላ ልክ ነብዩ ሲመጣ ቶሎ ቀድማው ገባች አይሻ ማለት ነው። ቀድማው ገባችና ትንፋሿ ታለከልካለች። ዞራ እንደመጣች እሱ ያልፈቀደላት ቦታ ዞራ እንደመጣች አወቀና በእርግጫ ደረቷን እንደመታት ይናገራል ሐዲሱ። እና አንድ ጊዜ የሴቶች ቅጥቀጣ ጋር ላሳያችሁ። ሚስት ዑመር አጣና ኦኬ እንዲወዱ ይሄ ሂጃብ አወራረድ ነው። አሁን ሂጃብን እንደ ኩራት ያነሱታል ከሰማችኋቸው። የሂጃብን አወራረድ ብናሳያችሁ ጦሽ ነው የምትሉት። ጦሽ አላህ ራሱ አስቦ አይደለም ሂጃብን ያወረደው፣ ዑመር ነው። ዑመር የነብዩ ሚስቶች ይመኝ ነበር። የሂጃብን አወራረድ ብታዩ አሁን እኛ እስልምና አልቆናል አክብሮናል። የመጀመሪያው ደረጃ ሂጃብን ስታነሱ በራሱ ሂጃብ የሚለብሱ ሐላል የሆኑ ሴቶች ናቸው። ኦኬ ሐላል የሆኑ ሴቶች ናቸው እንጂ በባሪያ ሴቶች ሂጃብ አይለብሱም። ባይዘው ለምሳሌ መርየም ቀብጥያ አትለብስም። ለምንድን ነው? እሺ ሴት ልጅ ያከበረ ከሆነ ባሪያ ሴቶች እንዲለብሱ የማይፈቅደው ለምንድን ነው? ይሄ በክብር ከሆነ ማለት ነው። ለክብር ከሆነ ሴት ልጅ እንድትከበር ፈልጎ ነው ሂጃብ የወረደው ካሉ ግን አወራረዱን ማሳያቸዋለሁ፣ ችግር የለው። እንግዲህ አይሻ ምን ትለናለች መሰላችሁ? በሰሒህ አልቡኻሪ በሱናን አናሳይ 3964 ላይ እንግዲህ አይሻ ከላይ ጀምሮ ላሳያችሁ። እሺ እንዲህ ይላል፣ ሙሉን እንዳሳያችሁ። ታያችኋላ ያለ መልክተኛ የተኛው መስሎት ልክ ከላይ ጀምሮ ያው አይሻ ዞራ ስትመጣ ነው። ከላይ ጀምሮ ላሳያችሁ እንድትረዱት ሐሳቡን ማለት ነው። ሐሳቡን እንድትረዱት ከላይ ጀምሮ ላሳያችሁ እንዴት እንደቀጠቀጣት። እሺ የተኛው መስሎት ልክ ጫማውን አለች አይሻ። የተኛው መስሎት ልክ ጫማውን ቀስ ብሎ ለበሰና ሪዳውን ቀስ ብሎ አነሳው። ሱናን አናሳይ 3964 ስክሪንሾት አድርጉ ያዙት ከፈለጋችሁ። ኦኬ እዚህ ጋር የሚወላችሁ ሰሂህ ሙስሊም ላይም አለላችሁ። ሱናን አናሳይ 3964 ላይ የተኛው መስሎት አለ ልክ ጫማው የተኛው መስሎት ልክ ጫማውን ቀስ ብሎ ለበሰና አለች አይሻ ማለት ነው። ሪዳውን ቀስ ብሎ አነሳው። ከዚያም በሩን ቀስ ብሎ ከፍቶ ወጥቶ በዝግታው ዘጋው። ልብሴን ጭንቅላቴ ላይ አድርጌ ራሴን ሸፍኜ ኢዛርን ዝቅተኛ ልብሴን ለበስኩ እና ወደ አል ባቂ እስኪመጣ ድረስ ተከትዬ ተጓዝኩኝ። አብራው ማለት ነው እየወጣች ማለት ነው። እጆቹን 3 ጊዜ አንስቼ ለረጅም ጊዜ ቆሜያለሁ። ከዚያም ሄድኩኝ ቸኮልኩኝና ቸኩላ ወጣች ማለት ነው ሮጣ። እኔም ከሱ በፊት ደርሼ ቤት ገባች። እንግዲህ አብራው ወጣ ነበር አይሻ። ከዛን ስትመለስ ቀድማው ቶሎ ብላ ቤት ገባች አይሻ። የት ነበርሽ ተብላ እንዳትጠይቅ ማለት ነው። እኔም ከሱ በፊት ደርሼ ቤት ገባው። ገና ተኝቼ ቶሎ ብላ የተኛች አስመሰለች አይሻ ማለት ነው። ተኝቼ ነበር እሱ ሲገባ። አይሻ ሆይ ለምን ተነፈሽ አላት። በጣም እያለከለከች ነበረ። ስለዚህ ትንፋሿን ሰማ፣ ከውጭ እንደምትመጣ አወቀባት ማለት ነው። ለምን ተነፈሽ ሲለኝ አይደለም አለችው። ከዛም ንገሪኝ አላት ማለት ነው። የአላህ መልክተኛ ሆይ አባቴና እናቴ ይሰውልህ፣ እኔ ታሪኩን ነገርኩት። ፊት ለፊት ያየሁት ጥቁር ቅርጽ አንቺ ነሽ አለኝ። እንግዲህ ፊት ለፊት አይችሻለሁኝ ከፊቴ ስትመጪ ነው እያላት ያለ። አንቺ ነሽ አለኝ። አዎ አልኩት። ከዛስ በደረቴ ውስጥ አንድ አካፋ አንድ እርግጫ ማለት ነው ሰጠኝና እኔን የሚጎዳኝ አላህ እና የሱ መስሎት ነበር። መልክተኛውም በእናንተ ላይ በዳይ ይሆናሉ። ደረቷ ምንድን ያደረጋት? አንድ ጊዜ መታኝ። ታያችኋል?
ይኸውላችሁ ስክሪንሾት አድርጉት። ሱናና ናሳይ 3964 ኢማጂን መሐመድ ሳይሞት በፊት መሐመድ ሲሞት እንኳን 18 ዓመቷ ነበር። አይሻ እኮ ማለት በጣም ህፃን ልጅ ነበረች ደረቷን ስትመታ እንኳን ማለት ነው። ይኸው ሰሂህ ሙስሊም 2127 ያዙት። ይኸውላችሁ ሱናና ናሳይ 3964ን ያዙ። ወደ መሐመድ ይመጡ የነበሩ ሴቶች እየተቀጠቀጡ ይመጡ ነበር በነገራችን ላይ ፍትህን ፍለጋ። ይኸው ሰሒህ ቡኻሪ 5825 ላይ ቅድም ያነበብኩላችሁ አረንጓዴ ልብስ ከለበሰችው አረንጓዴ ልብስ በላይ ተደብድባ እየመጣች ኦኬ። ግን ምንድነው ፍትህ አይሰጣቸውም ነበር። አሁን ቅድም ያነበብኩላችሁ አሽዓት ቢን ቀይስ ዑመር ቤት ሄጄ ስገላግል ሚስቱን ሲደበድብ ለምን እንደበደብክ ብዬ ስለው ከኔ ተማር ከአላህ መልክተኛ የተማርኩትን ከኔ ተማር ሚስት መታ ለምን እንደመታ መጠየቅ የለብህም አለኝ ዑመር ብሎ አሽዓት የዘገበው ሐዲስ። እንዲህ እየተቀጠቀጡ ማለት ነው። አይሻ እንዲህ ተቀጠቀጥ ነበር። አይሻ ነብዩ እንዲደበድባት ነበር። በ6 ዓመቷ አይቶ በ9 ዓመቷ ወሲብ የተገናኛት ግለሰብ ወስዶ እንደዚህ ቀጠቅጣት ነበር መሐመድ ደረቷን መጥቶ ለው። ኦኬ 2000 ሐዲሳቶችን ዘገበች ትሉናላችሁ። 2000 ሐዲሳቶችን ምን ብላ ዘገበች ብለን ስንመለከት ሐዲሳቶቹን እንመልከታቸው እንዴ ገብተን እንያቸው። ነብዩ ወደ መስጂድ ሲሄድ በልብሱ ላይ የዘር ፈሳሹን እያንጠበጠበ ፈቀፈቅለት ነበር። 7 ጊዜ ነው 8 ጊዜ ዘገበች ይሄን ሐዲስ። ሱናና ናሳይ 3900 ይሄ ሐዲስ የሚገኘው ሰሂህ ሙስሊም 290 ላይ ነው። ሰሂህ ሙስሊም 290 ላይ አለላችሁ። አይሻ ነብዩ በልብሱ ላይ የዘር ፈሳሹን ያንጠባጥብ ነበር፣ እኔም በእጄ ፈቀፍቅለት ነበር ያለችው። በጣም በርካታ ሐዲሳቶች አሉ የዘገበችው ይሄን በተመሳሳይ። ሱናና ናሳይ 3960 ላይ ነብዩ እጄን ጸጉሩ ላይ አደረኩኝ ከዛ ሰይጣን አለብህ ስለው አው አለብኝ ያለኝ ሰይጣን እንዳለበት ዘገበች አይሻ። 2000 ሐዲሳቶችን የዘገበችው አይሻ ሐዲሳቶቿ ሲቃኙ ምንድነው ነብዩ ሰይጣን እንዳለበት ነብዩ ድግምት ተሰርቶበት ያላደረገውን እንዳደረገ ያወራ እንደነበር ነገረችን አይሻ በሐዲሳቶቿ ላይ። እነዚህ 2000 ሐዲሳቶች ብላችሁ የምትቆራሩበት ሐዲሳቶች ሙስሊም ወገኖቻችን የዘገበቻቸው ሐዲሳቶች ምንድነው ድግምት ተሰርቶበት ያላደረገውን እንዳደረገ ያወራ እንደነበር። በሄራ ዋሻ አንድ ጅብሪል የሚባል አካል መጥቶ ጨምቆት ይሄን ሐዲስ በነገራችን ላይ ይሄን ሐዲስ ሰሒህ ቡኻሪ ነው። ሰሒህ ቡኻሪ 3 ላይ ያላችሁ ገብታችሁ ቼክ አድርጉት። እሱን ሐዲስ እንግዲህ ልትዘግበው የምትችል ሴት ብትኖር ከዲጃ ነበረች። ምክንያቱም በዘመኑ የነበረች ከዲጃ ነብዩ ሮጦ ቀሚሷ ስር ተደብቆ ሸፍኑኝ ብሎ የተሸፈነው ያረጋጋችው ከዲጃ ነበረች ልትዘግበው የሚገባው። ግን ከዲጃ ያልዘገበችውን ነገር አይሻ ዘገበችው። ኢማጂን ከዲጃ ነብዩ በሄራ ዋሻ ውስጥ ጅብሪል የሚባል አካል ጨመቀው ብላ ያላለችንን አይሻ በ6 ዓመቷ ወስዶ በ9 ዓመቷ ግንኙነት የፈጸመባት በደል የፈጸመባት አይሻ ስለሆነች ጨመቀው ምን እንደሆንኩ አላውቅም አለ ነብዩ። የተገለጠለትን አላወቀም እስከማለት ድረስ የዘገበችው ማነች? አይሻ ነች። ከዲጃ ነበር ልዘግበው የሚገባው። ከዲጃ ነበረች ይሄንን ነገር በዘመኑ የነበረችው ሴት ነበረች ልትናገር የሚገባው። የትኛውም ሴቶች ያልተናገሩትን አይሻ ብቻ ነች የተናገረችው። ባይዘው ሐፍሳ ያልተናገረችው፣ ከዲጃ ያልተናገረችው፣ ሳውዳ ያልተናገረችው የነብዩ ሚስቶች ያው ዘርዝሬ ቆይ ላስቆጥራቸው የነብዩ ሚስቶች እንድታውቋቸው ማለት ነው። ላስቆጥራችሁ የነብዩ ሚስቶች ስንት እንደሆኑ። እሺ እነዚህ ሴቶች ያልዘገቡትን አይሻ ብቻ ነች ነብዩ በሄራ ዋሻ ውስጥ አንድ ጅብሪል የሚባል አካል ጨመቀው ማንበብ አልችልም እያልኩ ጨመቀኝ አለ። ከዛም ከፍርሃቱ ሲለቀው ወደ ሚስቱ ከዲጃ ሄዶ ሸፍኑኝ አለ። ከዛ የሆነ ነገር እንዳልሆነ ፈራለሁ አለ እያለች ይሄን ሁሉ ጉድ የዘገበችው ማነች? አይሻ። ያው የነብዩ ሚስቶች ዝርዝር በዝርዝር አስቀምጠንላችኋል። ኸዲጃ ቢንት ኹወይሊድ ስማቸው ራሱ በጣም ነው የሚያስቀው። ኹወይሊድ፣ ሳውዳ ቢንት ዛማ። እቺ ሴት በጣም ነው የምታሳዝነው። ይባይዘው
እቺ ሴት በጣም ነው የምታሳዝነኝ ወንድማችን። እቺ ሳውዳ ቢንት ዛማ በሱራ 4 128ኛው አንቀጽ ላይ ባል ነብዩ ቆይ ላሳያችሁ እንድትረዱት ማለት ነው። እቺ ሴት ለምን መሰላችሁ እንደዚህ ያልኳችሁ? አንድ ጊዜ ሳውዳ ቢንት ዛማ በጣም የምታሳዝነኝ ያልኳችሁ ለምን መሰላችሁ? የነብዩ ሚስት ነች፣ በጣም ያረጀች ናት። ግን ለምንድን ነው ታሳዝነኛለች ያልኳችሁ? ላሳያችሁ አንድ ጊዜ። ኦኬ ዑመር ማግስቱ ለምን ታሳዝነኛለች እንዳልኳችሁ ላሳያችሁ። ማርያምን ብትፈራ ኦኬ ሱረቱል ኒሳ ለምን እንደዚህ እንዳልኳችሁ ሳውዳ ቢንት ዛማ ላሳያችሁ። አሮጊት ናት እቺ ሴት ማለት ነውና ነብዩ ሳያገባት በፊት 6 ልጆች ከሌላ ወንድ ወልዳለች። ከዛ ነብዩ አገባት። እንግዲህ ለትዳር ስትመርጡ አንዲትን ሴት ትሆነኛለች ብላችሁ ወዳችሁ ፈቅዳችሁ ከወሰዳችኋት ያቺ ሴት አብራችሁ ልትኖር ነው፣ ላትጠሏት ነው አይደል? ፈቅዳችሁ ከወደዳችሁ ካገባችኋት ማለት ነው። ነብዩችን ሴት አገባት። 6 ልጆች ከሌላ ወንድ የወለደች ሴት ናት። እድሜዋ የገፋ ነች እና ካገባት በኋላ ጠላት። እንዲህ ይላል አንቀጹ ራሱ። ይሄ አንቀጹ የወረደበትን ምክንያት ላሳያችሁ። ሴትም ከባሏ ጥላቻን ወይም ፊቱን ማዞር ብታውቅ ይላል። ሴትም ከባሏ ጥላቻን ወይም ፊቱን ማዞር ብታውቅ። ለምሳሌ ነብዩ እቺን ሴት ጠልቷት ነበር፣ ፊቱን አዙሮባት ነበረ እና እቺ ሴት ባሏ ጥላቻን እንዳሳያት ወይም ደግሞ ፊቱን ማዞሩን ካወቀች በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም ማለት። መስማማቱ እንዴት ነው ብለን ስንል ተፍሲሩ ጋር እንሂድ። ተፍሲሩ መስማማቱን እንዴት ነው ብሎ ሲናገር አንዲት ሴት በባሏ ላይ ጭካኔ ወይም ክህደትን ብትፈራ በሁለቱ ላይ ኃጢአት የለበትም ማለት። ኢብኑ አባስ እንዲህ ብለዋል፣ የትኛውም የህግ ስምምነት ጥንዶች የሚስማሙበት ነገር ተፈቅዷል አለ። ሁለቱም የሚስማሙበት። ለምሳሌ የተስማሙበት ነገር ነብዩና ሳውዳ ቢንት ዛማ በምንድን ነው ስንል ተርሚዚ ዘግቦታል አለ። ሐሰንም በሁለቱም ዘግቦታል፣ ሳሂዎች ናቸው ይልና አይሻ ሳውዳ ቢንት ዛማ ባረጀች ጊዜ አለ። አይሻ እቺ ሳውዳ ቢንት ዛማ የተባለች ማነች? እቺ ሱራ የነብዩ ሚስት ማለት ነው። ባረጀች ጊዜ ቀኗን ለአይሻ እንደሰጠች ተናግራለች አለ። ለምንድን ነው የተናገረችው ብለን ስንል ነብዩ ፊቱን አዙሮባት ነበር፣ ጠልቷት ነበር እቺን ሴት ማለት ነው። አርጅታለች ብሎ ኦኬ፣ አርጅታለች ብሎ ጠልቷት ነበር እና እቺ ሴት እንደ ጠላት ስላወቀች መስማማትን በመካከሏ ከነብዩ እንዳይፈታት ስምምነት አቀረበች። ምን አይነት ስምምነት አቀረበች ሲባል አትፍታኝ፣ የኔን ቀን ለአይሻ አሳልፈ ስጣለችው። ይሄው ምን ይላል? ባረጀች ጊዜ ቀኗን ለአይሻ እንደሰጠኝ ተናግራለች። ነብዩ ሳውዳን ከአይሻ ጋር አሳልፋ እንደነበረ ዘግቧል ይላል። ኦኬ፣ አንዲት ሴት ደግሞ በባሏ ላይ ጭካኔ ወይም ክህደትን የምትፈራ ከሆነ እሱ የሚመለከተው አሮጊት ሴት ያገባ ሰው አይፈልግም እና ሊፈታት ፈልጎ ነው። ስለዚህ እኔ አጠፋው አለች። ኦኬ፣ ለምሳሌ መስማማቷ ምንድነው? ሳውዳ የሷን ቀን ለአይሻ ነብዩ ሆይ አትፍታኝ፣ የኔን ቀን ለአይሻ አሳልፈ ስጥ። ኢብኑ ከቲርን ተመልከቱት። የኔን ቀን ለአይሻ አሳልፈ ስጥ፣ እኔን ግን አትፍታኝ አለችው ሳውዳ ማለት ነው። እንግዲህ አርጅታ ስለነበረ ፊቱን ስላዞረባት ነብዩ ጥላቻን እንዳሳያ ስላወቀች መስማማት በመካከላቸው አደረገች ማለት ነው። ስምምነቱ ምንድነው ሲል ተፍሲሩ ያብራራል። ቀኗን ለአይሻ አሳልፋ ሰጠች። ኢማጂን ነብዩ ለምሳሌ የሳውዳ ቀን 3 ቀን ከሆነ ያንን 3 ቀን ሳውዳ ጋር አይመጣም፣ አይሻ ጋር ነው የሚሄደው ማለት ነው። ምክንያቱም ቀኗን ሰጥታለች። ምክንያቱም ተስማማላት፣ እሺ አላት ማለት ነው። ባቀረበችለት መስፈርት እኔን አትፍታኝ የኔን ቀን ለአይሻ አሳልፈ ስትለው እሺ ብሎ ያንን ቀን ወዴት ይሄዳል? ወደ አይሻ ይሄዳል። እቺ ሴት ምንድነች? ይሄ ከብት አቁማችሁ የምትቀልቡት ከብት ማለት ቤታችሁ ውስጥ ሚስት ሳትሆን ይሄ አቁማችሁ የምትቀልቡት ከብት እንስሳ፣ ግን ሰዎች የሚያውቁት የነብዩ ሚስት እንደሆነች ነው። እቺ ሴት ግን በውስጡ ስታዩት ተመልከቷት፣ ቀኗን አሳልፋ ሰጥታለች። ለሌላ ሴት አሳልፋ ሰጥታለች። እሷን አይዘይራትም። የሷ ቀን ለሌላ ሴት ሰጥታለች። የሷን ቀን ማንንም አያያትም ማለት ነው። እና እቺ ሴት ያነሳውላችሁ በጣም ታሳዝነኛለች ያልኳችሁ ለምንድን ነው? እርጅናዋን አይቶ ነብዩ የጠላት ሴት ነች እቺ ሴት ማለት ነው። እና ላስቆጥራችሁ የነብዩ ሚስቶች
የነብዩ ሚስቶች ላስቆጥራችሁና ከገቡ ገቡ ካልገቡ እንጨርሳለን ማለት ነው። የነብዩ ሚስቶች ይኸውላችሁ ከዲጃ ቢን ሁለይድ፣ ሳውዳ ቢንት ዛማ አሁን ያልኳችሁ እቺ ባለ ታሪኳ ማለት ነው። አይሻ ቢንት አቡበከር አይሻ ሱናን አቢ ዳውድ 21 ላይ በ6 ዓመቴ አጩኝ በ9 ዓመቴ ነብዩ ወስደው ግንኙነት ፈጸሙብኝ ያለችው ሴት በ9 ዓመቱ መሐመድ የ56 ዓመት ሽማግሌ ሆኖ ወስዶ ግንኙነት የፈጸመባት ሴት ነች አይሻ። ሐፍሳ ቢንት ዑመር ሐፍሳ ቢንት ዑመር እቺን ሴት ታውቋታላችሁ? እቺ ሴት መሐመድ ያገባት እንዴት እንደሆነ ታውቃላችሁ? እናቷን፣ አባቷን፣ እህቷን፣ ወንድሟን ገሎባት እሷን አገባት በጦርነት። እቺ ሴት እናቷን አባቷን ኢማጂን እናቷን አባቷን ገሎ ወዲያው ነው ሄዶ ግንኙነት የፈጸመባት ባይዘው ሐፍሳ ቢንት ዑመር ማለት ነው። በጦርነት ተዋጉና እናትና አባቷን ማረከ ገደላቸው መሐመድ ማለት ነው። እነዚህ ሴቶች እቺ ሐፍሳ እናት አባቷን የገደለባት ራሱ ነብዩ ነው በጦርነት። ኦኬ ዘይነብ ቢንት ኩዛይማ ዘይነብ የዘይነብን ታሪክማ ላሳያችሁ። ዘይነብ የተባለችው ደግሞ ማነች ስንል ሱረቱል አህዛብ ምዕራፍ 33 ቁጥር 37 ላይ ያለችው ሴት በጣም የምትኩራራ ሴት ናት። ባይዘው በጣም ሴቶቹ ላይ ማለት ነው። ሴቶቹ ላይ በቃ እኔ እኮ አንቀጽ ወርዶልኝ ነው ነብዩን ያገባሁት እያለች በጣም በቁሬ ዘንድ ቆንጆ የተባለች ሴት ነች። እና እቺ ሴት ማን ነች ብለን ስንል እቺ ሴት ነች። ታሪኳን ልንገራችሁ። ለነዚያም አላህ በእርሱ ላይ እንግዲህ እቺ ሴት ዘይነብ ቢንት ጃሽ የምትባለው ማለት ነው። ማነች ብለን ስንል በቁረይሽ ዘንድ በጣም ታዋቂ ቆንጆ የተሰኘች ሴት ነች እና ነብዩ ያሳደገው ዘይድ የሚባል አካል አለ። ይሄ ዘይድ ማለት ነው ታለ ነበር እዚህ ጋር ዘይድ ብሎ ይጠቅሷል። ይሄው ይሄ ዘይድ ነብዩ በማደጉ ያሳደገው ልጅ ነው። ኦኬ ነብዩ በማደጉ ያሳደገው ልጅ ነው። ልክ እንደ ለምሳሌ እናንተ ማደጎ ወስዳችሁ እንደ ልጃችሁ የምታሳድጉት ልጅ አለ አይደል? ከዛን ልክ ከልጃችሁ ሳትለዩ ድራችሁ ኩላችሁ ለማዕረግ የምታደርሱት ልጅ ማለት ነው፣ በማደጎ የምታሳድጉት ልጅ። ነብዩም ይሄንን በጣም ምግባር አረቦች እንደዚህ አይነት ምግባረ ሰናይ የሆነ ምግባር አላቸው። ምንድነው? የማደጎ ልጅን ይወስዱና ልክ እንደ ልጃቸው አድርገው አሳድገው ከልጆቻቸው ሳይለዩ ከንብረትም ከምንም እንትን የሚሉ ማለት ነው። ዘይድ ኢብኑ ሐሪስ ቴንኪዩ ጎበዝ። ዘይድ ኢብኑ ሐሪስ አሁን ነው ኢብኑ ሐሪስ ተብሎ ይወጣለት። መቼ ነው የሚለውን አሳያለሁ ከተፍሲር ከፈለክ። ዘይድ ኢብን መሐመድ ተብሎ ነበር ይጠራ የነበረው። ኦኬ ዘይድ ኢብን መሐመድ ተብሎ ይጠራ ነበረ። ለምን? ነብዩ አሳድጎት ልክ እንደ ልጁ ይጠራ ነበር። በነብዩ ስር ነበር ያገለግል የነበረው ማለት ነው። ሶ መሐመድ አሳደገው እናም ዳረው። ካደገ በኋላ ኦኬ ከዳረው በኋላ አገባ ማለት ነው። ማንን? እቺን ቆንጅየዋን ዘይነብን አጋባው። ዘይነብን አጋባውና ካገባ በኋላ መሐመድ ተፍሲሩን ካያችሁ ተፍሲር አልቁርጡቢን ምናልባት አይደለም ካላችሁ አወጣላችኋለሁ። በነገራችን ላይ ሙስሊሞችን መግባት ትችላላችሁ። እዛ ተፍሲሩ ላይ ምንድነው መሐመድ ከለታት አንድ ቀን እዚች ሴት ጋር ይሄዳል ማለት ነው። ዘይድ ጋር ይሄዳል። እንግዲህ ልጁን ድሯል፣ በማዕረግ ኩሏል፣ ድሯል። በቃ ይሄን ምግባረ ሰናይ ተካፍሏል። ደስ የሚል ነገር ሰራ መሐመድ። ኦኬ የሰራውን ስራ ደግሞ አሁን ሊያበላሽ ነው መሐመድ። እናም ከለታት አንድ ቀን እዚህ ቤት ሄደ፣ ዘይድ ቤት ሄደ። ዘይድ ቤት ሲሄድ ዘይድ የለም እና ሚስቱን አያት፣ ሚስቱን ተመኛት መሐመድ ማለት ነው። የልጁን ሚስትና ላስገባ። ከዛ መሐመድ ያቺን ሴት ወዷት፣ ነገር ግን ስሜቱን መግለጽ አልፈለገም። ምክንያቱም በአረቦች ባህል ልጃቸው የማደጎ ልጅን ማግባት በጣም አጸያፊ ነገር ነው። እንዴት ብሎ ይሄንን ነገር የልጄ ሚስት ወደድኩ ብሎ እንዴት ይናገር? እና አላህ አንቀጽ አወረደለት። ምን ብሎ? ለነዚያ አላህ በእርሱ ላይ ለለገስክለት አንተም ነፃ በማውጣት በእርሱ ላይ ለለገስክለት ሰው ለዘይድ አላህ ገላጩ የሆነ ነገር በነፍስ ውስጥ የምትደብቅና ለምድር የደበቅከው እያለው ነው።
ወደሃት እንዲህ ስሜትን ተደብቃለህ ያለው ነው። ለምትደብቅና አላህን ልትፈራው ይልቅ የተገባው ሲሆን ሰዎችን የምትፈራ ሆነ። እንግዲህ መሐመድ እነዛን ሰዎች ፈርቶ ነው ስሜቱን ያልገለጸው። ለምሳሌ አንድ ወንድ ልጅ ሴት ልጅ አፍቅሮ ስሜቱን መግለጽ ይፈራል። በጣም ለምሳሌ የጎረቤት ልጅ አፍቅራችሁ መሐመድም እንደዛ ሆኖ ስሜቱን መግለጽ ከበደው። ከዛም አላህ ምን አለው? በእርሱ ላይ ለለገስክለት ሰው ለዘይድ አላህ ገላጭ የሆነ ነገር በነፍስ ውስጥ የምትደብቅና አላህን ልትፈራው ይልቅ የተገባው ሲሆን እኔን ልትፈራ ሲገባ ካለው ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ። ከመፍታትም አላህንም ፍራ በምትል ጊዜ አስታውስ። ዘይድም ከእርሷ ጉዳይን በፈጸመ ጊዜ ዘይድ ከፈታት በኋላ ማለት ነው በምዕመናኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይን በፈጸሙ ጊዜ በማግባት ችግር እንዳይኖርባቸው እርሷን አጋባንህ። አስቡት እናንተ በማደጉ ያሳደጋችሁትን ልጃችሁን ሚስት ተመኝታችሁ ከዛን ስሜታችሁን አልገለጻችሁም። ከዛን አላህ ደግሞ ውስጥ አዋቂው አላህ የሙሐመድን ስሜት ተረዳና እንዴት ሰዎችን ፈርተ እኔ ልትፈራ ሲገባ እንዴት ለሰው ስሜት ለሰው ብለህ እንዴት ውስጥ ያለውን ስሜት ትደብቃለህ? ስለዚህ ዘይድ ከፈታት በኋላ አንተ አግባት ብሎ ይኸው እኔ አጋባው ካለው ማለት ነው። እኔ አጋባው ካለው እቺ ዘይነብ ማነች? እቺ ሴት ነች ማለት ነው። ከዛስ ዘይነብ ቢንት ጃሽ ዘይነብ ቢንት ኩዘይማ ያልኳችሁ ተሳስቼ ነው፣ በጣም ይቅርታ። ዘይነብ ቢንት ኩዘይማና ዘይነብ ቢንት ጃሽ ሁለት ሴቶች ተመሳሳይ ስም ያላቸው አሉ፣ የሙሐመድ ሚስቶች ማለት ነው። ሂንድ ቢንት አቢ ኡመያ እቺ ሴት ነች። በነገራችን ላይ ኢትዮጵያ መታ የኢትዮጵያ ቅድስት ድንግል ማርያም በመቤታችን በቅድስት ድንግል ማርያም ቤተክርስቲያን ቅዱሳን ስዕላትን አይታ ነብዩን የኢትዮጵያ ስዕሎች በጣም ቆንጆች ናቸው ስትለው ረገመን መሐመድ ማለት ነው እኛን። እቺ ሴት ቅዱሳን ስዕላትን አይታ አወደሰችለት ማለት ነው። በኢትዮጵያ ያሉ ቅዱሳን ስዕሎች በጣም ያማምራሉ ብላ ቤተክርስቲያንን ጠቀሰችለት ለመሐመድ ማለት ነው። እና እኛን ረገመን መሐመድ አስረገመች ነው። እቺ ናት ሂንድ ቢንት አቢ ኡመያ የምትባለው። ዘይነብ ቢንት ጃሽ አሁን ታሪኳን የነገርኳችሁ፣ ጁዋሪያ ቢንት አል ሐሪስ፣ ረምላ ቢንት አቡ ሱፋያ፣ እነዚህ የማን ሚስቶች ናቸው? የነብዩ ሚስቶች ናቸው። የነብዩ ሚስቶች ናቸው እነዚህ። ለምሳሌ ያህል በዚህ ሐዲስ ላይ ሱናን አናሳይ 3196 ላይ አታአን እንደተረከው የነብዩ ባለቤት ባይሙና ቀብር ላይ ከኢብኑ አባስ ጋር ከሳሪፍ ላይ ተገናኝተናል። ኢብኑ አባስ እንዲህ አለ፣ ይህቺ ማይሙና ናት። ቃሪዛዋን ባነሳ ጊዜ አትወዛወዝ፣ አያናውጠውም። የአላህ መልእክተኛ 9 ሚስቶች ነበሯቸው ይላል። እዚህ ሐዲስ ላይ 9 ሚስት እንዳለው ነገረን። ኦኬ እዚህ ጋር አሁን 9 ሚስት ካለው ሌላ ሐዲስ ላይ ደግሞ ስንት ሚስት አለው ይለናል። ሌላ ሐዲስ ላይ ስንመለከት ኦኬ ላሳያችሁ። የሐዲስ ግጭቶችን ወይም ደግሞ ነብዩ እንግዲህ ባሪያዎቹ ተቆጥረውለት ይሁን ምን ይሁን አላውቅም። በሰሒህ ቡኻሪ 262 ላይ ደግሞ ታያችኋል። ሰሒህ ቡኻሪ 262 ላይ ደግሞ ምን ይለናል? አነስ ቢን ማሊክ የዘገበው ሐዲስ ነው። ነብዩ ሚስቶቻቸውን በቀንና በሌሊት በዙር ይጎበኟቸው ነበር፣ ግንኙነት ማለት ነው። ቁጥራቸውም 11 ነበሩ። እዛ ጋር እኮ 9 ብሎ ነበር፣ እዚህ ጋር እኮ 9 ብሎ ነበር ጋይስ። ግጭት ቁርአን ላይ ብቻ አይደለም ሐዲስ ላይ በሽ ነው። ያው ሱናን አናሳይ 3196 ላይ 9 ሚስቶች እንደነበራቸው አብደላህ ኢብኑ አባስ ነገረን። እዚህ ጋር ደግሞ ሰሒህ ቡኻሪ 268 ላይ አነስ ቢን ማሊክ ምን አለን? ነብዩ በቀንና በሌሊት ሚስቶቻቸውን ይጎበኙ ነበር፣ ቁጥራቸውም 11 ነበሩ አለን። 2 ተጨመሩ። አነስን ጠየቅኩት፣ ነብዩ ጥንካሬ ነበራቸው? እንግዲህ በቀንና በሌሊት ግንኙነት ሲያደርግ ሱሐቦቹ ተገረሙ። እንዲህ ጥንካሬ ያገኘ ብለው ጠየቁ ማለት ነው። አነስ ምን አለ? እንዲህ አለ፣ ነብዩ የ30 ሰዎች ጥንካሬ ተሰጣቸው እንል ነበር። የ30 ሰው የወሲብ ጉልበት ነብዩ ተሰጥቶታል።
በዚህ በ30 ሰው እንትን ኃይል ተሰጥቶት ነው የ9 ዓመት ህፃን ልጅ ጋር የተገናኘው። ለዓለማት እዝነት የተላከው ነብይ፣ ለዓለማት እዝነት ተላከ ብላችሁ የምትሉት ነብይ የ30 ሰው ያህል ጉልበት ተሰጥቷቸው የ9 ዓመት ህፃን ልጅ ጋር ተኙ ማለት ነው። እና እንግዲህ ይሄንን ነብይ ነው ለዓለማት እዝነት ተላከ፣ ይሄንን ነብይ ነው ብላችሁ ተቀበሉት የሚሉን ይሄንን ነብይ ነው ከአምላክ መገለጥን ተቀበለ። አረ ተቀበሉት፣ ይሄ ነብይ እኮ ለእናንተ ምሳሌ አርያ ነው የሚሉን በፈጣሪ ስም። እኔ በሰፈር ዱርዬ በጣም አለለ የተባለ ዱርዬ ራሱ ለኔ አርያ ቢሆን ይሻለኛል መሐመድ አርያ ከሚሆን። ምክንያቱም በምግባር እጅጉን በጣም ይበልጠዋል። በምግባር እጅጉን ስለሚበልጠው ማለት ነው። በጣም ስለሚበልጠው እኔ መሐመድ ለሰው ልጆች አርያ ቀርቶ እኔ እንጃ እኔ በፈጣሪ ስም ሙስሊሞች ለሱ አርያዎቹ ናቸው። ምክንያቱም እናንተ ዝሙት አትፈጽሙ፣ እናንተ ዝሙትን አትፈጽሙ። እኛ መጽሐፍ ቅዱሳችን ግን ስለ ሐሰተኛ ነቢያት ምን ብሎ አስጠነቀቀን መሰላችሁ? እናንተ አሁን ነብይ የምትሉትን መጽሐፍ ቅዱሳችን አስቀድሞ ምን ብሎናል መሰላችሁ? አስቀድሞ ምን ብሎናል? ነገር ግን ያላዘዝኩትን በስሜ የሚናገር ወይም በሌላ አማልክት ስም የሚናገር ነብይ እርሱ ይሞታል። በልብህ እግዚአብሔር ያልተናገረውን ቃል እንዴት እናውቃለን ልትል ትችላለህ። እግዚአብሔር ያልተናገረው ቃል ምንድነው ብለን ስንል ዘዳግም ምዕራፍ 18 ላይ እግዚአብሔር ያልተናገረው ለምሳሌ ኢየሱስ ክርስቶስ አልተገደለም አልተሰቀለም የሚል የሐሰት ትምህርት አምላካችን እግዚአብሔር ልጁን ወደ ዓለም ልኮታል እያለን ዓለሙን እንዲሁ ወዶ ልጁን ወደ ዓለም ላከው እያለን መሐመድ መጥቶ ግን እግዚአብሔር ያላለውን አምላክ ያላለውን አምጥቶ የሐሰት ትምህርት ተናገረ። እግዚአብሔር ምንድን ያለው? ይሄው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እንዲሁ ዓለሙን ወዷልና። እግዚአብሔር አንድያ ልጁን ወዶ ነው ወደ ዓለም የላከልን። መሐመድ ግን ይሄንን አንድያ ልጁን ያስክዳቸዋል። እግዚአብሔር ያላዘዘውን አምላክ ያላዘዘውን ቃል አምጥቷል። ስለዚህ ሐሰተኛ ነው። ስለዚህ ሐሰተኛ ነው። ለዛ ነው ሙሴ በዚህ በዘዳግም ምዕራፍ 13 ላይ ሲናገር እንዲህ ይላል። ዘዳግም ምዕራፍ 13 ላይ እንዲህ ብሎ ያስጠነቅቀናል ስለ ሐሰተኛ ነቢያት። በመካከልህም ነብይ ወይም ህልም አላሚ ቢነሳ ምልክትም ተአምራትም ቢሰጥ እንደነገረህ ምልክቱ ተአምራቱ ቢፈጸም አለ አይደለም መሐመድ ተአምር ምናምን የማያውቀው ሐሰተኛው አካል ይቀርና አምጥቶ ህልም አልሞ ህልሙ ቢፈጸምለት ምልክቱ ተአምራቱ ቢፈጸምለት ሄደን የማታውቃቸውን ሌሎች አማልክት እንከተል እናምልካቸውን ቢልህ አለ ኦኬ አምላካችሁ እግዚአብሔር በፍጹም ልባችሁ በፍጹም ነፍሳችሁ ተወዱት እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና የዚያን ነብይ ቃል ወይም ህልም አላሚ አትስማ። ምን አትበል? አትስማ። አምላካችሁን እግዚአብሔርን ተከተሉ ዘንድ ተከተሉ፣ እርሱንም ፍሩ፣ ትእዛዙንም ጠብቁ፣ ቃሉንም ስሙ፣ እርሱንም አምልኩ፣ ከእርሱም ጋር ተጣበቁ። አምላክ እግዚአብሔር ትሄድባት ዘንድ ካዘዘ መንገድ ሊያወጣ ከግብጽ ምድር ካወጣችሁ ከባርነትም ቤት ካዳናችሁ ከአምላካችሁ ከእግዚአብሔር ሊያስታችሁ ተናግሯል። ያ ነብይ ወይም ያ ህልም አላሚ ይገደል። እንዲሁም ክፉን ነገር ከመካከል አርቅ። የእናት ልጅ ወይም ወንድ ልጅ ወይም ሴት ልጅ ወይም በብብት ያለች ሚስት ወይም እንደ ነፍስ ያለ ወዳጅ በስውርና ሄደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡትን ከአንተም የራቁትን አንተን ከበው ያሉ አሕዛብ ከሚያመልኳቸው አማልክት አንተም አባቶችም የማታውቋቸው ሌሎች አማልክት እናምልክ ብሎ ቢያስት እሺ አትበለው። ምን አትበለው? አባቶች የማታውቃቸው አንተም ሆንክ አባቶች በአባቶቻችን የማይታወቅን አምላክ አምጥቶ እናምልክ ቢለን መሐመድ ሐሰተኛ ነብይ ነው። በአባቶቻችን የሚታወቀው አምላክ ይሄው ያህዌ ልጁን እንደሚልክ አስቀድሞ በነቢያት በኩል የተናገረ በልጁ በክርስቶስ ኢየሱስ ዓለም እንደሚድን አስቀድሞ በነቢያት በኩል የተናገረ የባህሪ ልጅ እንዳለው የተናገረ አምላክ በአባቶቻችን የሚታወቀው አንተ ልጄ ነህ እኔ ዛሬ ወለድኩ ከአጥቢያ ኮከብ አስቀድሞ እኔ ወለድኩ እያለ መዝሙር 110 ቁጥር 3 ላይ የተናገረው አምላክ ይህ አምላክ ነው በነቢያት በአባቶቻችን የሚታወቀው። ነቢያት በተስፋ ቃል ይጠብቁት የነበሩት መዝሙር 118 ቁጥር 25 ላይ ዳዊት በተስፋ ቃል ይጠብቀው የነበረው አምላክ አቤቱ አሁን አድን በእግዚአብሔር ስም የሚመጣ የተባረከ ነው እያለ በተስፋ ቃል የሚጠብቀው አምላክ መዝሙር 16 መዝሙር 3
ከቁጥር ማነው መዝሙር 16 ከቁጥር 8 ጀምሮ ኦኬ ስጋዬ መበስበስን ነፍሴን በሲኦል አትተዋትም ስጋዬን መበስበስን አታይም እያለ በተስፋ ቃል ይናገርለት የነበረው ስለ ክርስቶስ ኢየሱስ ሞትና ትንሣኤ አስቀድሞ እየተቀኘለት የነበረው ዳዊት ስለማን ነው? ስለ ያህዌ ነው። በአባቶቻችን የሚታወቀው አምላክ ይሄ ነው። ስለዚህ አትስማ ዓይንህም አይራራለት አትማረውም አትሸሽገውም ይላል። እንደዚህ አይነት በአባቶቻችን የማይታወቅን አምላክ አምጥቶ እናምልክ ቢለን ዓይንህ እንዳይራራለት ይላል። መሐመድ የአባቶቻችን አምላክ አላስተማረንም አልሰበከንም። ስለዚህ ሐሰተኛ ነብይ ነው። ስለዚህ እኛ አንሰማው። ቅዱሳን ነቢያት ስለ ሴቶች ያስተማሩት እንደዚህ ነው። ጎዶሎ ነሽ እያሉን ያስተማሩት ማሰብ አትችይም ለማሰብ ሁለቱኝ እያሉን ያስተማሩት አላስተማሩ። ጭራሽኑ ከነሱ ጋር ቆማ የምትሰብክ ነብይ እንዳለች ነው መጽሐፍ ቅዱስ ቅዱሳን ነቢያት የነገሩን። የለፊዶ ሚስት ዲቦራ እነ አስቴር እነ ማርያም እቺ ሴትን ታውቃታላችሁ? መሐመድ ኮርጆ የወሰዳት ሴት ማለት ነው። የኢሳን እናት አድርጎ ያስቀመጣት ሴት እቺ ሴት የአሮን እህት ነብይቱ ማርያም እቺ ሴትን ታውቋትም? የሙሴ እህት የአሮን እህት የተባለችው በቁርአን ላይ መሐመድ የኢሳ እናት አድርጎ ያመጣት የኢየሱስን እናት ትቶ የኢሳን እናት ቁጭ አደረገላችሁ። ሱረቱል ላሳያችሁ አንዴ ላሳያችሁ። ሱረቱል መርየም ይታለ ቁጥር 28 እንዲህ ይላል፣ የአሮን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረች። እቺ ሴት ማነች? የኢሳ እናት ነች። እንግዲህ የአሮን እህት እየተባለች ያለችው መርየም ማለት ነው። እኛ አሮን የሚባል የእመቤታችን ቅድስት ድንግል ማርያም አሮን የሚባል ወንድም አላት። አሮን የሚባል ወንድም የት ነው ያላት? መጽሐፍ ቅዱስ ላይ ተጠቅሷል። እቺ ሴት ማነች ብለን ስንል እቺ ነብይቱ ማርያምን ነው መሐመድ ወስዶ የኢሳ እናት ያደረጋት። ሲኮርጅ እንኳን አስተካክሎ አይኮርጅም። ይሄው የአሮን እህት ነብይቱ ማርያምም ከበሮ በእጆቿ ወሰደች፣ ሴቶችም ሁሉ በከበሮ በዘፈን በኋላዋ ወጡ ይለናል። የአሮን እህት የተባለችው በመጽሐፍ ቅዱሳችን የሙሴ እህት ገና የጌታችን የኢየሱስ እናት ሳትወለድ በፊት የነበረች ነብይ የነበረች ሴት ናት። እችን ሴት ወሰደና የኢሳ እናት አደረጋት መሐመድ ቁርአን ላይ። ኦኬ አባቷ ማን ነው? የዚች ሴት የዚች የማርያም አባት ማን ነው? በቁርአን ላይ በመጀመሪያ ላሳያችሁ። በቁርአን ላይ የዚች የመርየም አባት ማን ነው ብለን ስንል ላሳያችሁ። ሱረቱል ተሕሪም ምዕራፍ 66 ቁጥር 12 አባቷ ማን ነው? የአምራን ልጅ መርየምንም ያችን ብልቷን የጠበቀችውን። በነገራችን ላይ ብልቷን የሚለውን ፈርጂሃ ብሎ ነው የሚያስቀምጠው፣ ትክክለኛ ስሙን ጠርቶ ማለት ነው። አላህ አሁን ዘዳግም ምዕራፍ 23 ላይ ብልቱ የተቀጠቀጠ የሚለው ሊትራል በቃሉ ያስቀምጠዋል እና ይሄን እንደ ብልግና አድርገው ይጠቀሙታል። እዚህ ጋር አሁን ፈርጂሃ ብሎ ፈርጂሃ ምን እንደሆነ እዛ ጋር ተርጉሜ ላሳያችሁ። ብልግና ነው። ብልቷ ማለት ሊትራል ስሙን ጠርቶ ነው እዚህ ጋር የሚያስቀምጠው ፈርጂሃ ብሎ። ኦኬ አሁን እዚህ ጋር ላሳያችሁ ፈለጉት ምንድነው? የመርየም አባት ኢምራን ይባላል። መጽሐፍ ቅዱስ ላይ የአሮን እህት እቺ የዚች አባት ማን ነው? አንደኛ ዜና መዋዕልን ላሳያችሁ። አንደኛ ዜና መዋዕል ምዕራፍ 3 ቁጥር 6 ምዕራፍ 6 ቁጥር 3 ያው አባቷ ማን ነው? ቁርአን ላይ ኢምራን ይላል። እዚህ ጋር ደግሞ አንበረም። እንግሊዘኛውን ቆይ ላሳያችሁ መሰለኝ። ኦኬ ምን ይላል? አምራም። ሱረቱል ተሕሪም ላይ ኢምራን ብሎ አስቀምጦታል የመርየምን አባት። እዚህ ጋር ደግሞ የነብይቱ አባት ማን ነው? አባቷ ኢምራን አምራም። ስለዚህ መሐመድ ሲኮርጅ እቺ ነብይቱ ማርያምን ወሰዳትና ምን አደረጋት? የኢሳ እናት አደረጋት። የኢሳ እናት አደረጋት ማለት ነው። ከዚህ ጭምር ነው እስልምናችሁ ግራ የተጋባው። ሲኮርጅ ራሱ አስተካክሎ አልኮረጀም። በዘመኑ የነበሩ የነጅራን ክርስቲያኖች በጥያቄ ያጣድፉት ነበረ። ሷሃቦቹን ልኮ መሐመድ እስልምናን እንዲሰብኩ
ሷሃቦችን በጥያቄ እያጣደፉ የነጅራን ክርስቲያኖች እንዴ እቺ ሴት በሙሴ ዘመን የነበረች ናት፣ የኢየሱስ እናት እኮ አሁን ያለች ናት፣ ከየት አምጥታችሁ ብለው ጥያቄ ጠየቋቸው። ከዛ አይ ቅዱሳን እኮ ሲጠሩ እንደዚህ ብለው ይጠሩ ነበር ብሎ አመለጠ መሐመድ፣ ጥያቄ ሲያጣድፉት ማለት ነው። ሶ እቺ ሴት ለምሳሌ በመጽሐፍ ቅዱሳችን ነብይ ናት። እነ ዲቦራ ሀገረ ገዢ ናቸው። ኢቭን መግዛት የምትችል ማስተዳደር የምትችል ነበረች በነገራችን ላይ ዲቦራ። እና አስቴር መጽሐፍ አስቴርን አንብባችሁታል? መጽሐፍ ቅዱሳን ነቢያት ስለ ሴቶች ሲናገሩ እንደዚህ ክብር ሰጥተው ነው በቃ ማስተማር የሚችሉ ሀገርን መግዛት የሚችሉ እንደሆኑ ነው ያስተማሩት። ካዲያ መሐመድ ምን ብሎ ነው ያስተማረው ስንል እንደውም ቡልጋ አልማራም 409 ላይ መሐመድ ምን ብሏል? ሴት ልጅ መሪ የሚያደርግ እርሱ ፍጹም ተሳሳተ ብሏል። ባይዘው እርሱ ፍጹም ተሳሳተ ብሏል። ሴት ልጅ መሪ መሆን የለባትም ብሏል መሐመድ። ስለዚህ የነቢያትን ትምህርት አልተከተለም። ነቢያት ለሴት ልጅ ክብር በጣም ክብር ሰጥቷል። መሐመድ መጥቶ አንቺ ጎዶሎ ነሽ፣ ጠማማ ነሽ እያላት ነው። አንቺ ማሰባችም እያለሽ ነው። የጀሃነም ሴት ነሽ እያለሽ ነው። እንዴት ነው ይሄ የአባቶቻችንን አምላክ አስተዋወቀን ብለን ልንቀበለው የምንችለው? የነቢያት ሰንሰለት የሌለው አንድ ግለሰብ ማለት ነውና ሶ መሐመድ ለሴት ልጅ ያለው ክብር ይሄን ይመስል ነበረ። ለዛሬ በዚህ እናብቃ ማለት ነው ጋይስ። ሙስሊም ወገኖቻችን አብላሉት የያዛችሁትን መረጃ ምናምን እና ጋይስ ስለነበረን ቆይታ እናመሰግናለን። መልካም አዳር ይሆንላችሁ። ስልኬ ሊዘጋ ነው ባይዞ። ይሄንኛው ግን አለው። ይሄንኛው ራሱ ሊዘጋ ነው፣ ትንሽ ነው የቀረው። እና መልካም አዳር ይሆንላችሁ። ሴትዮ እንዴት አመሸሽ እንዴ? ተረጋጊ። ጨምቀሽ ወዴት ነው? ቴሌግራም አልነበርሽም? ቅድም እኮ ክላስ ነበረን እኮ። ቤት ነው ለዛ ነው መሰለኝ። እና አሁን ምንድን ነው የምንልሽ? አሁን ቃለ መሐመድ ያሰማልን ነው ወይስ ቃለ ሐዲስ ነው ወይ ቃለ ሴቶች ነው ወይስ ምን እንበላት? ኮመንት ጻፉ። ቃለ መሐመድ ያ ረሱላህ። እና እናመሰግናለን ማማዬ፣ ወደ እህታችን እግዚአብሔር ይስጥልን። በጣም ደስ የሚል ነው። በተለይ ሴቶች ክርስቲያኖች ምን ተማራችሁ እስኪ ከዛሬ? ብዙ ተምሬያለሁ። መሐመድ የሴቶች ነቀርሳ ብዙ ተምረናልና እናመሰግናለን። በርቺ። ያ ቅዳሜ እንዳትቀሪያ። ቅዳሜ ያለን ክላስ እዛ ቴሌግራም። እሺ እመጣለሁ። እሺ በቃ መልካም አዳር ይሁንላችሁ ጋይስ። የምር 10 ቀረችው ቻርጅ ሊዘጋ ነው። ደህና ደሩ።